መሻገሬ መመኪያ በራሪ ነስ ሰላም አስከብሮ አገር ያኖራል የማይሞት ታሪክ ይሰራል አገር ያኖራል የማይሞት ታሪክ ይሰራል አገር ያኖራል የማይሞት ታሪክ ሂሪጎ ገቡ የሚዲያው ገብተናል። ሰማያዊ ነው የተደረገው። ሰማያዊ ቦነስ ሲደረግ ታውቁታላችሁ። እንግዲህ ያው ቢጫ አለ፣ ቀይ አለ፣ ሰማያዊ አለ፣ ነጭ አለ፣ አረንጓዴ አለ ምናምን በአይነት ነው የሚቀርበው። እንዴት አደራችሁ? እንዴት ዋላችሁ? እንግዲህ ተፍቼባችኋለሁ። ትናንት ማታ አልወጣሁላችሁም። መረጃዎቹ በደንብ የለም፣ ፖለቲካ የለም። ለዚህ ነው ከዚህ በኋላ ያው ዝም ብሎ አፍ መካፈት ነው የሚል ነው። መረጃ እና ጥሩ ነገር ካልያዘን መተን ጊዜያችሁን ለምን ዘና በሉ ፈታ በሉ። አሁን 2 ብርድ ልብስ አለ 4 ብርድ ልብስ ለብሳችሁ ተኙ። ሲኖር እነግራለን። የለም አሁን የለም፣ በቃ የለም። እንግዲህ የዛሬው ቀን ትንሽ ለየት ይላል። በተለይ ደግሞ ነገ ደግሞ በጣም ይጠበቃል። ነገ እንግዲህ የፓርላማው ጠቅላይ ሚኒስትር ዶክተር አብይ ጉዱን የሚያፍረጠርጥበት ቀን ነው። በጉጉት ነው የሚጠበቀው። እንግዲህ ነገ ፓርላማ ላይ በተለይ እኔ አሁን ይሄ የሀገሪቷን በሚመለከት የአንድነት ጉዳይ ላይ ትልቅ ነገር እጠብቃለሁ። ሰሜን ኢትዮጵያ፣ ደቡብ ኢትዮጵያ፣ ምስራቅ ኢትዮጵያ፣ ምዕራብ ኢትዮጵያ ክልል የሚባል ነገር የለም የምትለዋን ቃል ነገ እጠብቃለሁ። ዘረኝነት ጥንብ ነው ያለው ነገር ነገ እንግዲህ ያከትክምለታል ብዬ ገምታለሁ። እንግዲህ ያው ትንሽ መረጃም ማስረጃም ምናምን ባይኖረንም የምንጠብቀው ነገር ነው ነገር ጠቅላዩ በጉጉት ነው የሚጠበቀው ነገር በጉጉት የሚጠበቅበት ነው። የብዙ ጊዜ ሪፖርቶች የሚጠናከሩበት ቀን ነው። ጠላት ለመጨረሻ ጊዜ ቢቀበርበት መርዶ የሚሰማበት ቀን ይሆናል ማለት ነው የነገው ቀን። ስለዚህ ነገን በተለየ ቀን ጠብቃት አለብኝ የምለው። ስለዚህ ዛሬ ቀን ይለያል። ተከበው በምድርም በሰማይም እንግዲህ ላይመለሱ ተሸኝተዋል። የዛሬው ውጊያ ደግሞ ለየት የሚለው ምንድነው? መከላከያ በወሰደው እርምጃ የግብጽ ከፍተኛ መኮንኖች አዋጊዎችም እርምጃ መወሰዱ። የሚገርማችሁ ነገር የሻዕቢያ ተዋጊዎች ነበሩ። ባለፈው ታስታውሳላችሁ፣ በጋሸና በኩል በወለብ በኩል ባላማጣ በኩል በተለያየ ቦታ ላይ ህወሓትና ሻዕቢያ ከፍተኛ መኮንኖች እርምጃ ተወስዶባቸዋል። ሲዋጉ የነበሩት እነሱ ስለነበሩ ሻዕቢያዎች። አሁን ደግሞ ትላንትና ማታ በነበረው ኦፕሬሽን የግብጽ መኮንኖች ጭምር ነው አብረው የተወሰዱት እርምጃ የተወሰደባቸው። የግብጽ መኮንኖች በጣም የሚገርማችሁ ነገር ከለራቸው እኛ ነው የሚመስሉት። በቃ ልክ እኛ ምንም አትለዩዋቸው። በቃ ነጭ አይደሉም፣ አረብ አይደሉም፣ ጥቁሮች ናቸው፣ ጠይቦች ናቸው። በኋላ ነው የግብጽ አንደኛው የግብጽ ኮሎኔል ነው፣ 2ቱ የግብጽ መስመራዊ መኮንኖች ናቸው። የተቀሩት ደግሞ ወደ 10 ምናምን የሚሉት ደግሞ ኖርማል ወታደሮች ናቸው እርምጃ የተወሰደባቸው። ለዚህ ነው ውጊያው የእጅ አዙር ውጊያ ነው ብለን የምለው። ለዚህ ነው አሁን ብዙ ስናወራ ሳይሆን ነበር። አይውሽ መከላከያ ቢያሳያቸው ደስ ይለኝ ነበር። እኔ አለኝ፣ ግን ያው አላስፈላጊ ነው። ምናልባት ኢምፖርታንት ነው ካላችሁ በቴሌግራም ልልክላችሁ እንችላለን፣ ወይ ደግሞ በግል ልክላችሁ እንችላለን። እና ምንድነው ይሄ ነው ግብጾች ናቸው የሚዋጉ። የተልእኮ ጦርነት ነው የሚደረገው። ከግብጽ ሻዕቢያ፣ ከሻዕቢያ ህወሓት፣ ከህወሓት ፋኖ፣ ከፋኖ ሸኔ ረግጦ የመጣ ጦርነት ነው እንጂ የእንትን ጦርነት አይደለም ብለን የምንዋጋው በዚህ ነው። ማስረጃ ነው። ትላንትና
ወዲያ አንድ መረጃ ደርሶ የነበረና ትናንት በተግባር አየሁት። መላው ዓለም የሚኖሩ ኤርትራውያኖች በሙሉ ከዚህ በኋላ ኤርትራ እንዳይሉና ኢትዮጵያ ብለው በየሀገሩ ላይ ተቃውሞ ሰልፍ እንዲወጡ ከፍተኛ ባጀት ተመድበዋል። አሁን የኢትዮጵያ ባንዲራን የሚይዙት ልክ እንግሊዝ ሀገር አሁን ያያችሁት አላያችሁ? እንግሊዝ ሀገር ወጥቶ ነበር ትናንትና። በሙሉ ሻቢያዎች ናቸው እና ባንዲራ ይዛሉ። ጄኖሳይድ፣ ኢትዮጵያ ጄኖሳይድ፣ ዳውን አብይ፣ ዳውን አብይ። አሁን እንግሊዝ ሀገር፣ ጀርመን፣ ጣሊያን ያለ ይቀጥላል። በሙሉ ኤርትራውያኖች ናቸው እና ህወሓቶች ናቸው ከፋኖች ጋር ተባብረው ከሸኔዎች ጋር ተባብረው ዓለም አቀፍ የመንግስት ግልበጣ አይነት ነገር ለማድረግ ነው። ይሄ ደግሞ ያው እነሱ መግለጫ የሰጡበት ጉዳይ ነው። ሰምታችሁ ከሆነ ምንድን ነው ያሉት? ህዝባዊ እምቢተኝነት በሚል ለውጥ እናስመሳለን። የዓለም አቀፍ ደግሞ ድጋፍ እንድናገኝ ደግሞ ዓለም ላይ ያለው ዲያስፖራ ደግሞ ወጥቶ ደግሞ ተቃውሞ ሰልፍ እንዲወጣ እናደርጋለን። ቪምቶ አልጠቀሱም እንጂ ቪምቶም ሊደፋ ይችላል። እንደ ሁኔታቸው እንዳካሄዳቸው ቪምቶ ሁሉ ሊደፋ ይችላል። ስለዚህ ይሄ ፓርት ነው። ለዚህ ነው ንጹህ ኢትዮጵያውያኖች ሆናችሁ ፖለቲካው ያልገባችሁ እንዳትናዱ ብለን የምንላችሁ አካሄዱ ስለምናቅ ነው። መረጃውን ከውስጥም ስለምናምን ከውጭም ስለምና ያልነውን ደግሞ ስለምናየውም ጭምር ነው እየሆነ የምታየው። አሁን ትናንት ለንደን ጀምረዋል። የለንደን ሰልፉን የሚያስተባብሩት ኢሳያስ አፈወርቅ የመደበው ገንዘብ ባጀቱ ሁሉ አለ። ስንት ብር እንደተሰጣቸው ለአክቲቪስቶቹ ሰልፉን ላስተባበሩ ሰዎች በአት ኤቪደንሻል የሆነ መስረጃ አለ። ከፍተኛ ብር ነው የመደበው። በእርግጠኝነት ኤሮፕ ያለ ሀገር ይቀጥላል። ይሄድ ወይ ጀርመን ይቀጥላል፣ ወይ ፈረንሳይ ይቀጥላሉ፣ ወይ ጣሊያን አናውቅም፣ ብቻ ይቀጥላሉ። መደዳውን አሁን ይችን ለአንድ 2 ሳምንት 3 ሳምንት የምታዩት ይሄን ነው። ምክንያቱም ከታች እየተቀጠቀጡ ነው። እዛ እየተቀጠቀጡ ስለሆነ እዚህ ጋር ከቨራፕ ነው የሚደረገው። ተቃውሞ ሰልፍ በያለው ምጠቅ መሸፈኛ ይባላል። አሁን የዛኛውን እዛኛው ኦልሬዲ ጫወታው እዛው በላች እዛው ቀረች ማለት ነው። ይሄ ነው። ለዚህ ነው እንግዲህ ዛሬው ቀን ይለያል። ተከበው በምድርም በሰማይም ላይ መለሱ ተሸሽተዋል። አየር ኃይሉ ያስጠነቀቀው ለዚህ ነበረ። ምን ይላሉ? በምድር አልሆን ሲለው በአየር መታ። እንዴ ግጠም አለኝ ብለህ እኮ ዘፈንክ እኮ። መቅጠም ብቻ ነው። አሁን ለቅሶ የሚባል ነገር አልፈልግም። እኔ አሁን ከጽንፈኞቹ የምጠላላችሁ ምንድን ነው? ለቅሷችሁ ነው። እኔ እናንተ የሚያምርባችሁ ነገር ነግራችኋለሁ። እናንተ የሚያምርባችሁ ገቡ፣ ደመሰሱ፣ ገባ፣ ባህር ዳር በቁጥር ስር ዋለች፣ አዲስ አበባ ገባ፣ ደሴ በቁጥር ስር ዋለች፣ ገባ፣ አዲስ ስትሉ ያምርባችኋል። ከዛ ውጭ ግን እዚህ ጋር በድሮን መታኝ፣ በመድፍ መታኝ፣ በታንክ መታኝ ምናምን የለም። እንዲህ አይነት ፖለቲካ የለም። ጦርነት ገብተሃል፣ ገጥመሃል፣ መጨረስ ነው ያለብህ። አሁን መሪ ወዳጁ አስለቀሰኝ በቀደምነት። በእውነት እኛ ስለምን እናለቅሳለን በእናንተ ንግግር? በእውነት ሆዴን ነው ቡጭ ያደረገው። ያን ቡጭ ያባቴ አምላክ። ስልታዊ ማፈግፈግ ያለ ይሻላል፣ የዘመነ ካሴ ይሻላል። እና እንደዚህ አይነት ነገር አቁሙ። በቃ ግጠማ አታውሩ። በቃ ግቡ ቀጥታ። ባህር ዳርም ይኸው ክፍት ነው፣ ወሎም አለላችሁ፣ ጎንደርም አዘዞ በኩል ክፍት ነው። ሂዱ ግቡ። አዲስ አበባም ትችላላችሁ፣ በዛ በኩል አቋርጡና። ይሄን ነው እንጂ ወሬ አያስፈልግም። ለቅሶ በተለይ አማራ ስማ፣ አሁን አንዳንድ ነገር ጀምራችኋል። አሁን ይሄ ምንድነው? አሁን ሴቶች ልጃገረዶች ቅርቡልኝ እያላችሁ መድፈር ጀምራችኋል አሉ። እሱ ወድጄላችኋለሁ። ህፃን ተማሪዎች ይምጡልን ትላላችኋል። ጥሩ ነው። እኔ እንድፈሯቸው ችግር የለብኝ። ጡት አትቁረጡ። መድፈሩን ከፈለገች እሷ ወይም ደግሞ አቅም ከሌላት ያው የተለመደ ነው፣ ባህላችሁ ነው፣ ችግር የለብኝም። ጡት ግን አትቁረጡ፣ ቂጥ አትቁረጡ። ይሄንን አቁሙ እንጂ ሌላውን እንግዲህ ግድ የለም በሚወጣው ነው ያለው። ኦኬ፣ ይሄ እንግዲህ በዛ እንዳለ ሁለተኛው በዛሬው ውጊያ የሻዕቢያ ብቻ ሳይሆን የግብፅ መኮንኖችም ተሸኝተዋል። መከላከያው ታሪክ ነው የሰራው። ሃትሪክ ነው የተጫወተው። ሃትሪክ ጨዋታ ነው የተጫወተው። ይሄ በጣም ጉድ የሚያሰኝ ትልቅ ተአምራዊ ስራ ነው የተሰራው። በጣም ከሚገርማቸው አንድ ጊዜ መሪ ወዳጅ ማን ነው ሞጣ ይሄን ተናግሮ ነበር ያስታውሳለሁ። ከሱ ሊጀምር አማራው ሙሉ በሙሉ በነቂስ ወጥቶ ፋኖ የሚባል ውጣ አለ። በቃ አሸባሪ መሆኑን አወቀ። ህወሓት እንደሆነ አወቀ። ፋኖ የሚባለው ሻዕቢያ መሆኑን አወቀ። ግብጾች መሆኑን አወቀ። በነቂስ ወጥቶ አማራ በቃኛለ በቃ ወጣ። በቃ ከጫፍ ወጣ። በቃ የለም ፋኖ ማለት ጀዊሳው ማለት አሸባሪ ነው ብሎ በአንድ ቃል ይሄ የምታዩት የአማራው ድምፅ በነቂስ ነው የወጣው። ከጫፍ በየቦታው ነው። አሁን እንደውም መከላከያውን አንተረፍልን
ለእኛ ብቻ ስጠን ብለው የክልሎች አድማ በታኞች የሁሉ አድማ በታኝ የጎንደር የጎጃም የሰሜን ሸዋ አድማ በታኞች ናቸው የሚዋጋሉት። ህዝቡ በነቂስ ወጥቷል። ገበሬው ራሱ ወጥቷል። ከአሁን በኋላ ፋኖን የሚዋጋው ነኝ እያለ አሁን የሚዋጉት ከመከላከያ አለ ጀዊሳው የሚዋጋ ያለው አሁን የሚዋጋ ያለው ከራሱ ከነዋሪው ጋር ነው። ነዋሪው ተገልብጦ ወጥቷል። ይኸው እዚህ የምታዳምጡት የነዋሪውን ድምፅ ነው። ይኸው በነቂስ ወጥቶ ነው። አዎ እንግዲህ የሚሉት ምንድነው? በቃችሁ ነው የሚለው። ከዚህ በኋላ አናቃችሁም። እናንተ የታጠቃችሁን መሳሪያ እኛ ሴቶች ታጥቀናል። ፋኖ የሚባል ጀዊሳ የሚባል ከውስጣችን ውጡ፣ አለበለዚያ እኛው እናቶች ሴቶች እንበቃችኋለን። መሯቸው ነው የሚሉት። ምክንያቱም ከብታቸው ተበላ፣ መሬታቸው ጾም አደረ፣ ልጆቻቸው ተደፈሩ፣ የልጆቻቸው ጡት ተቆረጠ። ምን ያድርጉ እናቶች? እናትም እኮ ይፈርድ። በእውነት እናቶች የእናት ለቅሶ በጣም ያሳዝናል። ስለዚህ ይሄ በጣም አሳፋሪ ነው፣ በጣም ዘግናኝ ነው። ይሄ ገበሬው እኮ የሚበላ የለውም። እነሱ ካምፋየር ነው የሚያዘጋጁት። ክላሽ ታጥቀው ጫካ ውስጥ ካምፋየር ጥብስ የቆረጡ እየጨፈጨፉ እንደዚህ እንደዚህ ኑሯቸው እንደዚህ ያው ወይ ለዘመነ ወይ ለመሪ ወዳጁ የሚቀርብ ነው። የአንዱ ገበሬ ከብት ነው። ገበሬው ከብት ከብታሉ ወይ ለመሪ ወዳጁ ወይ ለአንዱ ወይ ለአርበኛ ምናምን የሚቀርብ ነው። ለአርበኛ ፋኖ የሚቀርብ ነው። የገበሬው ከብቱ ተበልቶበታል። እነሱ ፈን እንጆይ ያርጉ ነው ያሉት። አንዳንድ ቦታ ላይ ነው መጥበሻ ጥብስ ብሎ አላችኋል። ጉድ ሰማሁ። በተለይ በዚህ በጎንደር በኩል ያሉት የመጥበሻ ጥብስ ላይ ያቀርባሉ። ለየት ያለ ማለት ይነሱ ገበሬው እኮ ያለቅሳል። እዛ ጥማድ በሬ እንኳን የለውም እየወሰዱበት እንደዚህ የበሉበት የአማራው ስቃይ ግን አያሳዝናችሁም? እንዲሁ ፖለቲካውን እናቁምና ያሳዝናል። ስቃዩን እኮ ያበሉት፣ ስቃዩን አበሉት። ህወሓት የሚባል ነገር ተበቀለው አማራውን። በቃ ኢሳያስ አፈወርቅ ተበቀለው፣ በደንብ አድርጎ ነው የተበቀለው። በቃ አማራን ከአማራ ጋር ያለን ሂሳብ ሸክላ ተፍስ እና አወራረዱት በደንብ አድርጎ። ሻዕቢያ በዚህ በኩል ይደነቃል። ሸገር 102 ብንወዳቸውም በዜና ወይም በአስተያየት መልክ የሚያቀርቡት ነገር ሊፈተሽ። ትክክል ፖለቲካ አለው እዛ ማለት የተለያየ እሱ ደግሞ ለብቻው ነው። በአርቲስት በኩል በሚዲያ በኩል ያለው ፖለቲካ ደግሞ ለብቻው ነው። እሱ ለብቻው የምናደርገው ትግል እኮ ቀልድ እንዳይመስላችሁ፣ ከባድ ፈተና እኮ ነው የምናደርጋለን። ቻሌንጅ ይባላል ይሄ መንግስት የሚወጣ ያለው ቻሌንጅ። ዋው! በዘመናችን እኮ የትኛውም ዓለም ይህን ፈተና አላየም። እንግዲህ በፈተና የሚጠሩ ሀገሮች እስራኤሎች ናቸው። እንዲሁ
በመሃላቸው ገብቶ ሊበታተኗቸው ታሪክ ሰርቶ አንዱ ሲጨብጡት አንዱ ሲጨብጡት መጨረሻ ላይ ብትን እስራኤሎች። እኛም ይሄን ፈተና ያለፍነው ከእስራኤል ያልተናነሰ ፈተና ያለፍነው። መጨረሻ ላይ ግን በጥሰው ወጡ እስራኤሎች። ዛሬ በዓለም ከሚጠሩ ሀያላን ሀገሮች ውስጥ እስራኤል ይጠራል። ኢትዮጵያም እንደዚሁ ነው። ይሄንን ፈተና ነው ያየነው። በሶማሌ፣ በሱዳን፣ በምዕራባውያን፣ በግብፅ፣ በሻዕቢያ፣ በህወሓት፣ በፋኖ፣ በሸኔ፣ በዋዲ ግንባር በተለያየ መልክ ስንፈተን እኮ ነው። በምጥ እኮ ነው ያሳለፍነው። እስራኤሎች እኛ ያየነውን ሩብ አላየንም። በጥናት ነው ተወጥተን የሄድነው እና የሚደነቅ ህዝብ ቢኖር የሚደነቅ ሰራዊትና መንግስት ቢኖር የኢትዮጵያ መንግስት ማንም አይቋቋመው። እንደነሱ መብዛት እንደነሱ መክፋት እንደኔ አንድ መሆን ምን ይውጠኝ ነበር አምላክ ከኔ ባይሆን የሚለው እኮ ትክክለኛው በኢትዮጵያ ላይ ነው ያለው። ተፊፈልፈሉባል በየሰዓቱ ቤት ስትለው በዚህ የሙቀጫ ልጆች የእናት ጡት ነካሾች እኮ ናቸው። እና ዞሮ ግን እግዚአብሔር ደግሞ ያቅ አምላክ ቋንቋቸውን ይቆራርጎ ይዘበራረቀ ሰውየውም ይጸልያል እኮ ሰውየውም ቀላል አይመስላቸው ለፈጣሪው ነው ያው ይሰጣቸዋል። እዛው ይባላሉ። አታ የወይዘሮ ሀብታሙ ገና ይሄንን ኩሮ ይቀጥላሉ። ይነሲም ምናምን በሙሉ ይቀጥላሉ። ታያቸዋላችሁ ሰውን ታያላችሁ። እና እንግዲህ ሞጣ ራሱ ባንዱ ተናገሩ ይሄን ነበር። ትንሽ ጫፍጫፉ መጀመሪያ ወደ ገደሉ ሳልገባ እነሱ ላሳያችሁ ይሄ ነው። ሞጣ ራሱ ምንድን ቆይ ሞጣ ምንድን ቆይ ወልዳን ለመቆጣት ይሄ አሁን እኔ የሞጣ የሚገርመኝ ነገር ያውቀዋል። የት ጋር እንደሚሰሩና እንዴት እንደሚያደርጉ ያውቋቸዋል። መከላከያው ምን ያክል ታሪክ እንደሰራ ይናገራል። በወልዲያ ብቻ አለ የሚናገረው ነገር ሀቅ ነው። አስጨፈጨፉት ነው ይኸውልህ። ወልዲያን ለመቆጣጠር መከላከያ የማረካቸውን አይታቸዋል። መታወቂያውን ላይ ላሳያችሁ ከፍቼ ሻዕቢያ፣ ህወሓት፣ ቲዲኤፍ አይገርማችሁ? ከምሬ ወዳጀ ጦር ጋር የሚባለው ባለፈው የአማራ ፋኖ ተረሽኗል ተብሏል። ያንን ረሳችሁት? ቆይ ዛሬ የግብጾቹን ልክልሃለሁ። የግብጾቹን ልክና አብረህ ትሰራበታለህ። የግብጽ ኮሎቹ ደግሞ የግብጽ ኮሎኔሎቹ፣ የግብጽ ሻለቃዎቹ፣ የግብጽ ሻምበሎቹ ዛሬ ከፋኖ ጋር የተደመሰሱትን አብረህ ይልክልሃለሁ። አሁን አንተ ገና የሻዕቢያና የህወሓትን ብቻ ነው ያወራው። የግብጾቹን ልክልሃለሁ የሚል ጥርስ ብለህ አስተካክል። በዚህ አይነት እነዚህ ሰዎች እንኳን አካባቢ ከእግዚአብሔር ማይጠርቅ የህወሓትና የሻዕቢያን ብቻ ወራ። ዛሬ ግብጽ ልክልሃለሁ። ለአንተ ብቻ ነው ምልክት፣ ሌላ ሰው አልክለትም። ግብጽንም ጨምርበትና ስራ። መከላከያ የማረካቸውን አይታቸዋል። መታወቂያውን ላይ ላሳያችሁ ከፍቼ ሻዕቢያ፣ ህወሓት፣ ቲዲኤፍ አይገርማችሁ? ከምሬ ወዳጀ ጦር ጋር የሚባለው ባለፈው የአማራ ፋኖ ተረሽኗል ተብሏል። ያንን ረሳችሁት? ዛሬ ግን ስለ ድል ተዋለኝ። ለምን ተረሸኑ? እነዚያ ህወሓትን አልቀበልም ያሉት ናቸው የተረሸኑ። ልንገራችሁ፣ ወልዲያን ለመቆጣጠር በተደረገ ውጊያ ላይ የኢትዮጵያ መከላከያ ሰራዊት ከህወሓት 55 ወታደር ነው የተያዙ። ከተገደሉት ውጭ 55 ተማርኳል። ሂዳችሁ ከነ መታወቂያቸው 55 ከህወሓት 2 የሻዕቢያ ኮሎኔል ነው የተማረከ። የሞተውን ልነግራችሁ አልችልም። ከፋኖን ጭቃ ሆኗል። ሀቁ ይሄ ነው። ምሬ ወዳጀው እያልኩ እኔ አላደነቁርህም። ጀግናው ዘመን አልልህም። ምን እየተሰራ እንደሆነ ስለማቅ ነው። 55 የህወሓት ወታደሮች አልተማረኩ። 480 በአንድ 30 ደቂቃ ጭቃ አልሆነ። ሁሉም መታወቂያቸው የሞቱት ሁሉ ጭቃ የሆኑት መታወቂያቸው ሲታይ የትግሬ ሰዎችና የኤርትራ ሰዎች ነው የተገኙ። 2 ኮሎኔል ነው የተማረከው። አሁን ዛሬ ግብጾች ራሳቸው አብደዋል። ምክንያቱም ምንድን ነው በሻዕቢያና በግብጽ ህግ መሰረት በተለይ መኮንኖች ከሞቱብህ በተቻለ ያክል መጠን ሬሳውን ነው። ከተቆሰለ ቁስለኛ ታገላለህ። ከሞተብህ ግን እንደምንም ብለህ ሬሳውን አግል ነው የምትባለው። የማግለል የማትችልበት ሁኔታ ላይ ከደረስ አንገታቸውን ቆርጦ ውሰድ ነው የሚባለው። ይህ ህግ ነው፣ የግብጽም የሻዕቢያም ህግ ነው። አሁን ሻዕቢያዎቹ የተወሰኑ አንገታቸው ተቆርጦ ሜዳ ላይ አለ፣ በውጊያው ላይ ማለት ነው።
የግብጾቹን ግን አንገታቸውን ቆርጠው መውሰድ ሲገባቸው ጥለዋቸው ሄዱ። መከላከያ ያገኛቸው። ግብጾች ለመሆናቸው ማስረጃቸውም ዶክመንታቸውም ኪሳቸው ውስጥ ተይዟል። ለዚህ ተጠያቂው ማን ነው? አሁን ኤርትራ ነው ተጠያቂው። ግብፅና ኤርትራ በዚህ ይጣላሉ። በዓለም አቀፍ ሕግም ይቀርባል። ሰው ሀገር ገብተው ከግብፅ መጥቶ ይወራጭ። ይሄ ከፍተኛ ፖለቲካ ይሆናል። አሁን ግብጾች አሁን ኤርትራዎችን አይለቋቸው፣ አሳልፎ ነው የሰጧቸው። ምክንያቱም ኤርትራውያኖች የግብጾቹን አንገት ቆርጦ መውሰድ ነበረባቸው። አሁን አጋለጧቸው። ስለዚህ እነዚህ አሁን ዛሬ በጋር የተገኙት ነው። ስለዚህ ከዚህ በፊትስ ስንት ግብፃዊ ወታደር ገብቶ ነበር ማለት ነው ከኛ ጋር ሲዋጋ። በቀላሉ አሁን የተያዙትን አያ እንግዲህ የተገኘውን አውርተናል። ስለዚህ ሳይገኝ ብዙ ነገር አልፏል ማለት ነው። ስለዚህ ለኤርትራ ትልቅ ኪሳራ ነው፣ ለሻዕቢያ ትልቅ ኪሳራ፣ ዲፕሎማሲ ኪሳራ ነው ያለው። ይሄ በጣም አደገኛ ነው፣ በጣም አደገኛ ነው። አማራውን ሲጨፈጭፉት የነበረው እንግዲህ እነዚህ ነበር። በዚህ አጋጣሚ አንድ ሌላ መርዶ ነው የምነግራችሁ ለአማራው፣ ፋኖች እንዲሰለጥኑ ብለው ሻዕቢያ ለማሰልጠኛ ቦታ የወሰደባቸው ከ7,000 ምናምን የሚባሉ የፋኖ አባላቶች ነበሩ ማሰልጠኛ ውስጥ የነበሩ ኤርትራ የነበሩ ማለት። ትላንት ጫፍ እየነገራቸዋለሁ 7,000 ከ6,000 እስከ 7,000 አቬሬጅ ውሰዱት ብቻ እንደዚህ ብላችሁ ማለት ግን የተለያየ ቦታ ሊሰለጥኑ ይችላሉ። እና በዛላምበሳ ቦርደር መከፈት በሚባል ጊዜ ታስታውሳላችሁ፣ ደብረጽዮን ጦር ይዞ ገባ ሲባል ሰርተንበታል እኛ። ሞንጆሪና ደብረጽዮን ወደ ኤርትራ ገብተው የጦር ልምምድ ሊያረጉ የህዋትና ምናምን የሚል ነገር ነበር። ቆይቷል። ያኔ ረስቼዋለሁ። ያኔ ገና ቦርደር ላይ ስታሊን የገባ ጊዜ ማለት ነው። የዛን ጊዜ እንደገና ደግሞ የቲዲኤፍ ሰራዊቶች ነበሩ ወደ ኤርትራ የገቡ። ሰሞኑን ያልተግባቡበት ነበር፣ ህዋትና ሻዕቢያ ያልተግባቡበት ነበር። እና ይመስለኛል አርሚ ስንት እንደሆነ አላውቅም፣ ሰራዊቱን ፈለገ። ለምን እንደሆነ አይታወቅም። እና መጀመሪያ በዲፕሎማሲ ነው የጠየቁት፣ ሰራዊቱን መልስልን ይምጡ ተብሎ ሲባል ሻዕቢያ ስልጣን አልጨረሱም ብሎ እዛው አስቀራቸው። የፋኖቹም ጠይቀው ነበር። መሬ ወዳጁ ዘመነ ካሴ ሄዱ ነበር። ዘመነ ሄደው አይቷቸዋል። እዛ ድረስ በሱዳን በኩል ነው የሚገቡት። እና ዘመንም ሰራዊቱን በዚህ ቦታ ላይ እንፈልጓል የሚል ጥያቄ አቅርቦ ነበር። ልክልሃለን ብሎ መለሱት። አልተላኩም። በቀደም ጫፍ አልኳችሁ ጠቅላላ የኤርትራ ልብስ ለብሰው ከዚህ በኋላ የሻዕቢያ ወታደሮች ናቸው ብሎ ከለከሏቸው። አይወጡም ተባሉ። ተመልከት እንግዲህ አማራ ጎንደርና ጎጃም ወሎ የተወለደ አማራ ኤርትራ ሄዶ ሊዋጋ ነው ከኢትዮጵያ መከላከያ ሰራዊት ጋር። ጦርነቱ አይቀሬ ነው። በአሰብም ይሁን በምንም ይሁን አይቀሬ ነው። ስለዚህ ተመልከት እንግዲህ ለፋኖ ብለው የሄዱት አማራዎች የት ሊያልቁ ነው? አሁን በሻዕቢያና በመከላከያ ውጊያ ውስጥ ሊያልቁ ነው ማለት ነው። ከልክሏቸዋል። ትላንትና ማታም ከፍተኛ ውዝግብ ነበር አሉ እና በይፋ እንዲያውም በሚዲያ ሁሉ እናወጣዋለን ብለዋል አሉ ፋኖቹ። የኤርትራ መንግስት ተናገር አለው፣ ፈልገው ለፍልፍ አለው። በቃ የኛ ሰራዊቶች ናቸው ብሎ ከለከለ። ኢሳያስ አፈወርቂ እንደውም ትግርኛ ላይ ያለ ማንበዳቸው ነው። ትግርኛ ላይ ያለ ማንበዳቸው እንደ ትግርኛ እንደማያገሩ ዘንድሮ የማይሰማ ጉድ የለም ነው ማወራቸው። እንደው በተለይ አንዳንዴ ጆሮ ሰተህ እኮ መረጃ ስትሰበስብ እኮ ማሰማው የለም። ስንቱን እኮ መረጃ ድሮፕ እያደረግን ነው። ትንሽ ይጠቅማል የምናመጣው እንጂ እኮ የምትሰሙት መረጃ እኮ ብትሰሙ እኮ መዓት ጉድ እኮ ነው የምትሰሙት። ጉድ የሚገርምህ ኢትዮጵያ ለማጥፋት የማይመኝ ለመሆኑ ማን ነው? ለምን? የእውነት የታሪክ የጥበብ የእምነት አውራ ስለሆነችና ስትቀደም እና በጣም የሚዘገነናችሁ ነገር ሰማላችሁ። ሚዲያ ላይ ሁሉ ማናወራቸው ነገሮች፣ እዚህ ወተን የማናገራቸው ነገሮች ሰማላችሁ። ስለዚህ አሁን የእልህ ጦርነት እንዴት ይሁን? በቃ አልተቻለም። ስለዚህ እንዴት ነው ኢትዮጵያን መበተን የምትችሉት? እንዴት ነው ኢትዮጵያ ውስጥ ጦርነት መፍጠር የምትችሉት? እንዴት ነው ህዝቡን በነቂስ አውጥታችሁ ህዝብ ወደ ቤተ መንግስት የሚገባው? እንዴት ከሊቢያ አትማሩ? እንዴት ከሲሪያ አትማሩ? እንዴት ከስሪላንካ አትማሩ? እንዴት ከፈረሱ ሀገሮች ነው ልምድ የሚወስዱ? ደግሞ የሚነግሩን እኮ ደግሞ አትሊስት ከተሻለ ሀገር እኮ ጥሩ ነው። ከየመን እንዴት ነው አትማሩ? ከነ ሱዳን ከነ ሶማሌ ተምረው የኢትዮጵያ ህዝብ ለምን አይወጣም እንዴ? ምንድን የምንማር ከነሱ? ወይ ከሊቢያ ምን እንማር? ምን ይማር? ከኢትዮጵያ ከሊቢያ ምን ይማር? ሊቢያ ፈረሰች። የሊቢያ ስደተኛ ሆነ፣ ድሃ ሆነ። ከሊቢያ ውድቀት ነው የተማርነው። ምንም አልተማርንም።
የሊቢያን ልምድ ውሰዱ ማለት ምን ማለት ነው? አሁን ልደቱ እንደዛ ለትላንትና የኢትዮጵያ ሕዝብ ከሊቢያ መማር የሚገባው ምን ይማር? ከሲሪያ ለምትማር ሲሪያ ምን ይማር? የኢትዮጵያ ከሲሪያ ሲሪያ እኮ ማለት ክርስቶስ የባረከው ከ30 ከ40 ጊዜ በላይ የተዋለለባት ከተማ ሲሪያ ነች። ያቺ ከተማ ፈረሰች። የግለሰብ ጉዳይ አይደለም፣ የመሪው ጉዳይ አይደለም። ኢትዮጵያ ከሲሪያ ምንድን የምትፈርሰው? የምትማር ከየመን ምን እንማር? የመን የምታክል የምታምር ሀገር እኔ ነግራችኋለሁ። የትም ሀገር ኤሮፕ ሲሄድ በየመን በኩል ነው የሚሄደው። ደስ ትለኛቸው፣ ወዳታለሁ የመን። እዛ ሳላርፍ አልሄድም። ትራንዚት ስመለስም አርፌ ነው የሚሄደው። 2 ቀን 3 ቀን ቆያለሁ እዛ። ጓደኞቼም አሉ እዛ። ያችን የመሰለች ከተማ ዛሬ የመን በቧንቧ ውሃ ከፍተው የጠጡት 9 ዓመት ሞላቸው። በቧንቧ ውሃ ካዩ የመኖች መብራት ካዩ ዓመታት አስቆጠሩ የመኖች። የመን ተሰደደ። ይሄን ነው ከየመን ትማረው ኢትዮጵያ። ምን እንማር ከሱዳን? የዳቦ ሂሳብ ጨመረ ብለው እኮ ለውጥ አንስተዋል ሱዳኖች ብለዋል ትናንትና ልደቱ። ስለዚህ የዳቦ ሂሳብ ጨመረ ብለው እኮ ለውጥ ስላመጡ እኮ ሱዳን ነው የፈረሰው። ምንድነው ጥቅሙ? እስኪ ምንድነው ጥቅሙ? ምን ተገኘ ሱዳን ላይ? ስለዚህ ፖለቲከኞች የእናንተን ስልጣን እኔ አንድ ጊዜ አንድ ነገር አለናውራ አንድ ነገር ነው። እሺ እንውሰድ፣ በቃ ጥሩ፣ በቃ እኔ እስማማለሁ። እናንተ ያላችሁትን የሊቢያን ልምድ እንወስዳለን፣ የሲሪያን ልምድ በጣም ጥሩ ኑ ግቡ፣ እናንተ አብረን እንግባ፣ በቃ አብረን እንግባና እንስማማ፣ እናርገው። የሊቢያን ታሪክ እንድገመው፣ የሲሪያን ታሪክ እንድገመው፣ የሱዳንም የየመንም ዋቴቨር ኑ ግቡ እናንተ። የኢትዮጵያ ሕዝብ አሁን ጭንቅላቱን አላያችሁትም እናንተ። እንደ ትላንትና ውጭ ሆነ የምትመራው ሕዝብ የለም። ልደቱ ስታወራይን ና ነው የሚልህ። ጀዋር ስታወራ ና ነው የሚልህ። የኦሮሞ ሕዝብ አሁን ናና ጥራኝ ነው የሚልህ እኮ። ሰልፍ ስጠራኝ ጀዋር ናና ጥራኝ እዚህ ነው የሚልህ። ልደቱ ሰልፍ ስጠራ ና እዚህ ግባ ነው የሚልህ ያለው። ህዝባዊ እምቢተኝነት፣ ስር ነቀል ለውጥ ናና ምራ ና ስር ነቀል ለውጥ አብረህ አድርግ ከወጣቱ ጋር ከማህበረሰቡ ጋር። አሜሪካን ቁጭ ብለህ በርገር እየበላ 2 ዜግነት ይዘህ የተንደላቀቀ ህይወት እየኖርክ አትችልም። ህዝቡ ነቅቷል። ከነ ችግሩ ይህን መንግስት ይዘን እንሄዳለን አለ በቃ ህዝቡ። ምክንያቱም አያችሁ ባያዋችሁ ሀሜት ብቻ ነው። ሀሜት ባክባይቲንግ፣ ሀሜት ባክባይቲንግ። አንድ ከአብይ ጋር ነው ጸባችሁ። አንድ አብይን ለመጣል ብላችሁ አንድ አብይን እናሸማቀል ብላ አፋችሁን የምትከፍቱት ለሀጫችሁን የምታዝረከርኩት አብይ ላይ ነው። ግን ቋንቋችሁ የቁራ ቋንቋ ሆኖ ደግሞ እና እናንተን ነው። ወፍ የሚያዳምጥ ህዝብ የለም። ዲያስፖራው የሚያካባችሁ ዲያስፖራ ራሱ ሻቢያ ብቻ ነው። ሻቢያም ኢትዮጵያ በመፍረስ ላይ ከማንም ጋር ስለሚታገል ሞራል የሚሰጣችሁ የሚከብል ልክ እንደ እንኩሮ ሚዲያ አሁን መሳይል በሙሉ የሚከተሉት ማን ነው? የመሳይ ቲፎዞ በሙሉ ሻቢያዎች ናቸው፣ በሙሉ ዋቶች ናቸው። ምክንያቱም አነጣጥሮ የሚዋጋው መከላከያውን ነው፣ ጠቅላይ ሚኒስትሩን ነው፣ መሪዎቹን ነው። ስለዚህ በሙሉ የዋት አባል የእንኩሮ የመሳይ ተጋቢዎች ናቸው። ሻቢያዎች በሙሉ የመሳይ ተከታዮች ናቸው። አምነውበት አይደለም፣ ግን መከላከያውን ስለሚሰድብላቸው ብቻ፣ ጠቅላይ ሚኒስትሩ ስለሚሰድብ ብቻ። አብይ ደግሞ ስማርት ነው። እኔ ችግር የለብኝም ማለት እኔ ያለውም ማለት አይታል እና ሀብታሙ እንዴት እንደሆኑ ቋንቋቸው የቁራ ቋንቋ ሆኑ። ትናንት ጃኖ ሲለባበሱ የነበሩ ትናንት የሰብአዊ ተሟጋች ሀብትሽ ሲለቃቀሱ የነበሩ ኢየሩስና ሀብታሙ አይታችኋል። መቼ ትላንትና ታሪክ ነው። ሀብትሽ ስለ ኢየሩስ ተናግሮ አይጠቅምም። ኢየሩስ ስለ ሀብትሽ ተናግሮ አታውቁም። ካባን የሚለባበሱት ይበላል። ብፌ ነው። ይሄ ሞኝ ዲያስፖራ አለ። የ400 ብር አዋጣ ሲባል ያዋጣል። እየሄደ እነሱ ይደግሳሉ፣ ይበላሉ፣ ካባ ይደራረባሉ። መጨረሻስ ላይ ቋንቋቸው የቁራ ቋንቋ ሆኖ ይኸው ተባሉ።
ምን አልከኝ ይልኛል ንግል ለንደን ቄር ለትረጀ ይሄው አብይ ምንድን ነው ያለው? ምንም አላለም። እናንተ ሩቅ ናችሁ አላብይ እኔ ምንም አላረጋችሁም ማለት ፈጣሪ ግን አለ እናንተን በልጆቻችሁ እናት አባት ካላችሁ በወላጆቻችሁ የእናንተን ተአምር ያሳየን ነው ያለው። አልደርስባችሁ ነው ያለው። ይሄው ቋንቋቸው የቁራ ቋንቋ የመጀመሪያው ጅምር ራሱ ስትሳላያችሁት ታውቃላችሁ። ገና አንኩሩ ሚዲያ ደግሞ እንዴት እንደሚባሉ ታያላችሁ። ወደ ሲም እያንዳንዱ ሰዎች እንዴት እንደሚባሉ ታያላችሁ። ያብቹ ንግር እዚህ ጋር አምጣው ትንሽ እንደው ምን ያክል ሐቅና እውነት እንዳለ ለማሳየት ይችላል። ታውቃለህ ከነሱ በኋላ ምን ታይናል። ነገር ግን እግዚአብሔር አንድ ጊዜ ማምጣት ማሰማት ስላለብኝ ነው። ይችላል በውሸት የምታባሉ እናንተ ይሄ አብቹ አንዱ ከሆኑ የተገባቸው ከሆኑ የረገማቸው አዝኖ የተናገራቸው እድገት፣ ብልጽግና፣ ሰላም፣ አንድነት ቁጭ ብሎ ማውራት ይሄንን እያለ ጦርነት እየጎሸቡበት ከኔ በላይ በዓለም ላይ የተሰደበ መሪ ያለው ያለው ይህ ሁሉ ጥላቻ ውስጥ ለምን ገባችኋል? ጌታቸውን አላየም? ከጌታቸው በላይ ብቻ ና አልኩ በፍቅር ገዛው ና እስኪ ያለው ግድ የለም ስለ አንድ ሀገር አለችናል እናት አላለም አሁን እናት አለኝ ያለው ሲቁጭና እናውራ በሀገር ጉዳይ። ዛሬ ጌታቸው የአብይ ባህሪያ ብሉት ለምን ተጸጸተ? ፖለቲካ ማለት እንደዚህ ነው። ተገልብጠህ ትመጣለህ፣ ትቀየራለህ። 48 ሰዓት ሳልክ አይደለም አንድ ቦታ ላይ መቀበል መቻል አለብህ። የጥላቻ ጥግ ምን አለሱ እናንተ ጋር አልዋጋም ማለት አልፋለምም ማለት ፈጣሪ አምላክን በቤታችሁ ያሳየኛል። ይሄው እነሱ ስሳራ ይጀምራው ያብቹና አዳምጠው ለትዝታ ነው ያመጣውላችሁ። እናንተ በአውሮፓና በአሜሪካ ሆናችሁ ይህን ምስኪን ህዝብ ይህን ደሃ ህዝብ በውሸት የምታባሉ ምናልባት እናት አባት ያላችሁ እህት ወንድም ያላችሁ ምናልባትም ልጅ ያላችሁ እኔ እናንተን እዛ ልቆጣጠር የምችልበት መንገድ ስለሌለኝ የእውነት አምላክ የእግዚአብሔር አምላክ በእናንተ ላይ ይፍረድባችሁ ብቻ ነው። ፈረደባችሁ። ስንት አይነት ክፉ መርዘኛ ኢትዮጵያዊ ቋንቋ የሚናገሩ ሰዎች እንዳሉ ግልጹን ነገሯቸው። በርስ በርስ ጦርነት እንድንጠመድ ደም ብሉ። እዚህ ሆናችሁ ገንዘብ አዋታችሁ ወንድማማቾችን የምታገዳድሉ ደም ይሁንባችሁ፣ ደም ይሁንባችሁ። የላካችሁት ገንዘብ ደም ይሁንባችሁ፣ ደም ያስተፋችሁ። ዘላለም ከዕዳ አትውጡ፣ በስቃ አሳልፉ። አሁንም ምለው የኢትዮ ሶስት ጉዳይ በአስቸኳይ በህግ እንዲፈታ ፈልጋለን። ሀብታም ወገን ያለምንም ቅድመ ሁኔታ ቦታውን አስረክበ የኢትዮ ሶገነት ብለህ የአስቶ ሚዲያ ይዘው ልቅ ማለት ትችላለህ። አያችኋል ሐቅና እውነት ሲወጣ እንደዚህ ነው። ፍርድ ቤት አልከሰሳችሁም፣ አልተናገራችሁም። እውነት አምላክ ካለ በቤታችሁ አላችሁ። አሁን በቤታችሁ ነው አለ ገና በልጆቻችሁ ይመጣል። ገና የእውነት አምላክ የሐቅ አምላክ ተከትሎ ነው የሚሄዱ እስከ መጨረሻ ያጠፋል። ምን ይቃል እና እኛ ተው ብለንም በምክንያት ተው፣ ቀልብ ግዙ፣ ግድ የለም አደብ፣ በአየር ላይ ኳስ በሜዳ አድርጉ። አትሰው በየቦታው እንዴ በገቢዎች፣ በፖሊስ፣ በደንብ አስከባሪዎች፣ በንግድ ኢንዱስትሪ በጉቦ ህዝብ እየተማረረ ነው። እንዴ ለሚመለከተው ለመንግስት ኃላፊዎች ብታሳውቅልን ጥሩ ነው። እሺ ዳኛቸው እና ይሄ ነው ያለው አሰቃቂ ነገር ነው። ዛሬ አሁን ለረገፉት የአማራ ወጣቶች እኔ አማራ አላቸው ተዋጊ ብሎ ለገባ ፋኖ የጠላት ጦር አላቸው። ምን ያው ለጽንፈኛው ኃይል ያን ሁሉ እንደ ቆሎ ረገፈ። ሌሊቱ ሙሉ በድሮን መቱኝ ይላል። ነግሬያቸዋለሁ። ግጠማ ላይም ብለሃል። አታልቅስብኝ። ወተህ በምን መቱኝ በምን ደበደቡኝ አትበል። ያለን ሁሉ ተኩስ አልኩህ እኮ። ያለን መሳሪያ ኒውክሌር ካላችሁ ተኩሱ። ልክ አሁን ሻዕቢያ ኢሳያስ አፈወርቂ የሚናገረው ነገር አለ። ሊመሩኝ ነው፣ ሊወሩኝ ነው፣ ሊመቱኝ ነው፣ እንዲህ ሊያደርጉኝ ነው፣ በዚህ በኩል ይላል። ይወጣ ጠዋት ማታ ያላዘናል ኢሳያስ አፈወርቂ በየሀገሩ እየዞረ። አሁን ደግሞ አመራሮቹ በሙሉ ጠፉ፣ ሄዱ በሙሉ። ራሱ ኤርትራ አስመራ የምትባለው ሀገር ለመኖር ራሱ ዋስትና የለንም።
እንደውም ከማንም እኛ ሱዳን ቀደመን ከኛ ጋር ሳንጀምር ሱዳን ራሱ አሜቲ በዛ በኩል ይጨፈጨፉ ነው በዛ በኩል የዛን ሳይበር እንደገና ከውስጡ ለሁለት ተከፍለው ወጡ። ትልልቅ ሚኒስትሮቹ ጠፉ። ሰውየው ብቻውን ራቁቱን ይቆማል። ብቻውን ያለው ኢሳያስ አፈወርቂ ያቺ ሀገር ላይ ጦርነት ከተጀመረ አይበርድም። ቤርሙዳን የምትሆን አስመራ እኛ ሳንጀምር ጦርነት እዛው ጦርነቱን ራሱ ጨርሰው ራሱ በድሎ ራሱ አለቀሰ ያላፈረሰ የሚዘፈነ ራሳቸው አመጡት ራሳቸው ጨርሰው። አሁን ወጥቶ ኢትዮጵያን ታጥቃለች ይሄን እንደዚህ አምታለች በዚህ ልትመታኝ ነው እንዴ? የገዛናቸው መሳሪያዎች በሙሉ ለእርሻ አይደለም የግብርና አይደለም የገዛ ነው ያለን መሳሪያዎች ለጠላት መዋጊያ መሳሪያ ነው። የግብርና ስንሰራ እነግራለን ይሄ እርሻ መሳሪያ ነው፣ ይሄ ሬጀር ነው፣ ይሄ ዲቸር ነው፣ ይሄ ምንድነው ብለን እነግራለን። የገዛ ነው የጦር መሳሪያ ከሆነ ድሮንም እንግዛ ሚሳኤልም እንግዛ። አንታት መክረንም ለኛ የምንዋጋበት ነው። ግጣኔን ብላል መቅጠም ብቻ ነው ያለብን። ለነገሩ እኛ እንዳይ አንድ ፈሰን ሳትፈሳ እስራኤሎች ይጨርሰዋል፣ አሜሪካን ይጨርሳል፣ ራሳቸው ይጨርሰዋል። ምንም እኛ ሳንዋጋ ነው የምታልቆሻ ኤርትራ ሻዕቢያ የምትበላገር ህዝብ ያ እንዳይመጣ ነው እኛ ተው ብለን የምንለው። ዛሬ እነ ጀባሃና እነ ብርጌድና መድሞች ወደፊት የምንገፋቸው ለምንድን ነው? እንዳጠባ ነው ሀገሪቷ ቀድሞ ገብተው እንዲያደርሷት ነው እንዲያድኗት ነው። ስለዚህ ሺህ ጊዜ ተረባርበ ሰልፍ አስወጣ፣ አመፅ አስነሳ፣ ፖለቲካ ሰራ፣ ቅንጣት ያክል ይሄንን መንግስት ከዚህ በኋላ ሊነቀንቅ የሚችል ኃይል አይኖርም። በቃ ነገርኩኝ። አስብ ይጭንም ነገር አንድ ወንድሜ ገርል ፍሬንዱን አንዋጋ አለችው። ናኒ ጓደኞቻችሁ ሁሉ እየሄዱ ነው አለችው። እኔ አልሄድም ማለት ሄዷ እኔ ስራ ላይ ነኝ ያለ በቃ ጦርነት አስከፊነትን የሚያውቅ ነው። ከዛ በኋላ እኔ ወንድ ፈሪ ነህ ምናምን አለችው። እሷ ልትመጻደቅ ማለት ነው። ኧረ እባክሽ ፈሪ ነኝ እናንተ ሂጅ አንቺም ቅሪያ ሂጅ አንቺ ማለት ሚስቱን ጭመቻው አላት ገርል ፍሬንዱ። ጦርነት አስከፊ ነው ብሎ እቺን ነገር ላሳያችሁ አንድ እየተዛና ዘና እያልን ነው። ዛሬ ደስ የሚል ቀን ደስታ ቀን ነው። በጣም የመከላከያው ድል ዛሬ በጣም እጅግ ያቆራኝ ቀን ስለሆነ ፈታ ብዬ ነው የማወራለሁ። ደግሜ ልወጣ እችላለሁ እንደገና። ምን ነው ባዶ እጅሽን? ጓደኞችህ እየሄዱ ነው። አታ ተሳስቤ ያየሁ ይሄ በቃ ጦርነት የከፋው ሰው መሮታል። ጦርነት ማለት በቃ ራሱ ሰለቸው ሰው ጦርነትና በቃ ሁሉ ነገር ትቶ ከፈጣሪው ጋር ተገናኝቶ በቃ መኖር የጀመረ ሰው መጣች። ሔዋን መጣች። አዳም አታ ተሳስቤ ያየሁት እኮ ከማን ጋር ልዋጋ? ምን ነው ባዶ እጅሽን? ጓደኞችህ እየሄዱ ነው። ወዴት? ጦርነቱ ሊጀመር ነው። የትኛው ጦርነት? ያለፈው ነው። መቼ ነው ያለቀው? ገና እኮ ትኩስ ነው። 2 ዓመት ሆነው አይደል? ምኑ ነው 2 ዓመት? ያ ቤት ባዶ ከሆነ ነው ወይንስ ያቺ እናት ደጅ ላይ ተቀምጣ መጠበቅ ከጀመረች ነው? ከመች ጀምሮ ነው መቁጠር የጀመርሽው? ጓደኛዬን ከቀበርኩት በኋላ ነው ወይንስ እልፍ ሆነን እንዳላረስን ዛሬ ሞፈርም ቀንበርም ሆኜ ማረስ ከጀመርን በኋላ ነው? ስለዚህ ጦርነቱን አትሄድም? አልሄድም። ጥለሽኝ ወዴት ነው? እኔ ፈሪ ወንድ አልወድም። ጦርነት አልገባም አልኩ እንጂ መች ፈሪ ሆንኩ? ሁሉም ሰው ወደ ሞት እየሄደ አንተ ፈሪ ባትሆን አልሄድም አትልም ነበር? እቺ ሀገር ሟች መች አጣች? ሚኖርላት እንጂ ተኳሽ መች አጣች? የሚያርስላት እንጂ። መሬት መች ጠፋ? ፍቅር እንጂ። ከማን ጋር ልማዘዝ? ከማን ጋር ልጋደል? ትላንትና አየሁት እኮ አማቼን ገድየው፣ ያንን ጤፍ ቡና ማርና ሙዝ የሚያመጣልኝን ወንድሜን ገድየው። አታ ተሳስቤ አየሁት እኮ ከማን ጋር ልዋጋ? አታገኘኝም። ሂጂ። ማጣት ብርቅ አይደለም። አታየኝም እንዴ ስንቱን አጥቼ ብቻዬን ቆሜ? አንቺን ብቻ ሳይሆን እንዳንቺ አይነቱን ለማጣት እኔም ህዝቤም ዝግጁ ነን። ለ80 ዓመት አዛውንት ብለን እኛ ወጣቶች አንሞትም። እድሜው ያልሰጠውን ሰላም ኬት ሊሰጠን ነው እንሙት የሚለን? ሂጂ። አንቺን ተከትሎ ጦርነቱ የሚሄድ ዘር ተዘርቶ እንጂ ተጋድለን አይበቅልም። እኔ ፈሪ ወንድ አልሆንም። የሚገርማችሁ ነገር ትልቅ መልእክት ነው። መሬት መቻጣን፣ እህል መቻጣን ምን መቻጣንና ነው? ትናንት ያጣዋቸው ወንድሞቼ ዛሬ ትናንትና እዚች መርሻ ላይ በደቡብ ማርስበት ቦታ ላይ ብቻዬን ቆሜ ማርስበት ቦታ ላይ ከዛ ሳልማር ዛሬ እንደገና ሂድ ትይኛለሽ አላት። ሂጂ አንቺ አላት። ይሄ ነው ትዳር ይበተናል። እዚህ ለሰላም ስትል እናትን ተዋታለህ።
ቀላል መልእክት አይደለም ይሄ። በተለይ ትግራዋይ ይሄን አዳምጡ። ንጹህ ኤርትራውያኖች ይሄን አዳምጡ። የሚገጥማችሁ ይሄ ነው። ይሄ አሁንም ማስተላለፍላችሁ በቀላሉ መልእክት ታዩታላችሁ። ከባድ መልእክት፣ ከባድ ፖለቲካ ነው። ደግሜ ላሰማችሁ፣ አዳምጡት በደንብ። ሼር አድርጉት። ይሄን ሼር አድርጉት። ይሄን አዳምጡት። ይሄን ጋር ልዋጋ ምን ነው ባዶ እጅሽን? ጓደኞችህ እየሄዱ ነው። ወዴት? ጦርነቱ ሊጀመር ነው። የትኛው ጦርነት? ያለፈው ነው። መቼ ነው ያለቀው? ገና እኮ ትኩስ ነው። 2 ዓመት ሆነው አይደል? ምኑ ነው 2 ዓመት? ያ ቤት ባዶ ከሆነ ነው ወይንስ ያቺ እናት ደጅ ላይ ተቀምጣ መጠበቅ ከጀመረች ነው? ከመች ጀምሮ ነው መቁጠር የጀመርሽው? ጓደኛዬን ከቀበርኩት በኋላ ነው ወይንስ እልፍ ሆነን እንዳላረስን ዛሬ ሞፈርም ቀንበርም ሆኜ ማረስ ከጀመርን በኋላ ነው? ስለዚህ ጦርነቱን አትሄድም? አልሄድም። ጥለሽኝ ወዴት ነው? እኔ ፈሪ ወንድ አልወድም። ጦርነት አልገባም አልኩ እንጂ መች ፈሪ ሆንኩ? ሁሉም ሰው ወደ ሞት እየሄደ አንተ ፈሪ ባትሆን አልሄድም አትልም ነበር? እቺ ሀገር ሟች መቻጣች ሚኖርላት እንጂ ተኳሽ መቻጣች የሚያርስላት እንጂ መሬት መች ጠፋ ፍቅር እንጂ ከማጋር ልማዘዝ ከማጋር ልጋደል። ትላንትና አየሁት እኮ አማቼን ገድየው ያንን ጤፍ ቡና ማርና ሙዝ የሚያመጣልኝን ወንድሜን ገድየው አታ ተሳስቤ አየሁት እኮ ከማጋር ልዋጋ። አታገኘኝም። ሂጂ ማጣት ብርቅ አይደለም። አታይኝም እንዴ ስንቱን አጥቼ ብቻዬን ቆሜ? አንቺን ብቻ ሳይሆን እንዳንቺ አይነቱን ለማጣት እኔም ህዝቤም ዝግጁ ነን። ለ80 ዓመት አዛውንት ብለን እኛ ወጣቶች አንሞትም። እድሜው ያልሰጠውን ሰላም ኬት ሊሰጠን ነው እንሙት ሚለን? ሂጂ አንቺን ተከትሎ ጦርነቱን ሚሄድ ዘር ተዘርቶ እንጂ ተጋድለን አይበቅልም። እች ሀገር ሟች መቻጣች አለ። አይደለም ከባድ አባባል ነው። እች ሀገር ሟች መቻጣች አለች። ዛሬ እነዘሜ እነመሪ ወዳጁ ቅድም አሳይቻቸውን ቁርጣቸውን እየቆረጡ ይኖራሉ። ሟች ሞታል። ለዚህ ነው ጎበዝ ፍቅር ያሸንፋል። ሁሉ ነገር አለ። የሚበላልን የሚጠጣልን ሀብታሞች ነን፣ የምድር ገነት ነን። እንዴት ለግለሰብ ብለህ ዋጋ ትከፍላለህ? ዛሬ እኮ እነ ስታሊን እኮ ኤርትራ ታጠፋታለች ኢትዮጵያን ይለዋል እኮ። ኤርትራ ኢትዮጵያን ታጠፋ አፋውት እኮ ነው የሚለው። ለአዳምጠው ብርሃኑ ነጋ አታ ሻዕቢያ ጀግና እዩ እኮ። ሻዕቢያ ጀግና ነው ይላል። ሻዕቢያ ጀግና ነው ይላል። ያጠፋታል ኢትዮጵያን ይላል። በአንድ ሰዓቱ ያጠፋታል ይላል። ይሄው ሻዕቢያ ጀግና ነው ይላል። ማን ነው ይሄን መሰክርለት? ትላንትና የጨፈጨፈው ትላንት ሴቶቼ ውስጥ ብረትና ወረቀት ደብዳቤ አስገባ ያለው ትላንት ሴቶቻችን ተደፍረው ያለው የሹካ ማንኪያ የጭልፋ ሌባ ያለው ዛሬ ወጥቶ ጀግና ነው ሻዕቢያ ይላል። ወጥቶ አታ ሻዕቢያ ጀግና እዩ እኮ ጀግና ነው ይላል። ንዕላ ንፅር ቢሉ ዝኸይድ እኮ እዮም ከመይ ገይር ዓጠምጠም ከም ዘበለካ ይወደክ እኮ ትፈልጦ ኢኻ እኮ ይላል። አንዳርጋቸው ብዝገ ብርሃኑ ነጋ ዩኒፎርም ከዲኑ ሰራዊት አለን ኢሉ ሚድያ የግልጽ አንዳርጋቸው ብዙ ሚድያ ኢሳት ብዙ ዓጠምጠም ይብለካ ሚሊዮን ቢሊዮናት ናይ ኢትዮጵያ መሰረተ ልምዓት ናሃነፅ ከአዲስ አበባ ግን ከመይ ዓጠምጠም ከም ዘበለካ ብዕላማ ከመይ ከም ዝገበረካ ይፈልጦ እዩ ንሱ አድቁዎ ጽቡቅ ናይ ሻዕቢያ እዚ ውሰድዎ ጽቡቅ ለይሰን እዩ እዚ ጀግና ነው ይላል። ሻዕቢያ ጀግና ነው ይላል። ሻዕቢያ ግን የሚንቀው ህዝብ ቢኖር እነሱ ነው። ሳልወድ በግዴ ወደማልፈልገው ቶፒክ ልገባ ነው። ሻዕቢያ ጀግና ነው ይላል። ሻዕቢያ ግን እነሱ እንደዚህ ነው የሚገልጻቸው። አጣዋለሁ ይመስለኛል። ስማቸው ራሱ ተጋድሎ ሓርነት ትግራይ ነው። ተጋድሎ ሓርነት ኤርትራ፣ ተጋድሎ ሓርነት ትግራይ በዚህ ነው የሚጀምሩት። እንግዲህ ከዛ በኋላ ደግሞ ህዝባዊ ኃይላትም ነበሩ፣ ሌሎችም ነበሩ። ምን ትህነግ ትግራይ ህዝባዊ ነጻነት ግንባር፣ ህዝባዊ ወያኔ ሓርነት ትግራይ፣ ማለሊት፣ ይሄ ወደግ ይሄ ምን እንደሆነ ስታየው በደንብ አድርገህ ከፖለቲካል አንፃር ስታጠናው ወያኔ
ምንም አይነት አይደንቲቲ እንዳላቸው የሚያሳይ እንግዲህ ዮናስ እንዳለው ለመጀመሪያ ጊዜ ውጊያ የሚባል እንኳን መዋጋት የጀመሩት ሽሬ እንግዲህ ጀግና ብሎ ያለው ሻቢያ ህወሓትና ወያኔ ማለት ምን እንደሆነ ሲገልጸው ተራ ሰዎች ውጊያ እንኳን የማያውቁ ተራራን ቀጠቀጥኩ ብሎ የሚቀባጅር ስታሊን ኢትዮጵያ ስትፈርስ ማየቴ በዚህ ዘመን በኔ ዘመን ያለው ሻቢያ ግን ምን እንደሆኑ ህወሓቶችን ሲገልጿቸው ሰው መሆን ነው የሚያስጠላ። የኛ ኤርትራውያኖች አይላል የኛ ኤርትራውያኖች ልጆቻችን ሲያድጉ ምን ትሆናለህ ስትለው ዶክተር አድርጌ ፓይለት አድርጌ ኢንጂነር እሆናለሁ ይላል። ትግራይ ግን ምን ትሆናለህ ስትለው ኤርትራዊ ነው መሆን ፈልግ ይላል። ይህንን ያክል የዘቀጠ የረገጠውን ህዝብ ዛሬ ወጥቶ ጀግና ነው ሻቢያ ይላል። ህወሓት እንደዚህ ነው። ይሄ ሰውዬ እንዴት አድርጎ ግጥም ማርጎ ሻቢያዋቶች እንደሚገልጻቸው ስማንተ ምንም ማለት ያለ እናንተ ስሙ እናንተ ፈሩ። እንደውም ምንም ዝም አልናገር ይኸው ዝም ምንም አይነት አይደንቲቲ እንዳላቸው የሚያሳይ እንግዲህ ዮናስ እንዳለው ለመጀመሪያ ጊዜ ውጊያ የሚባል እንኳን መዋጋት የጀመሩት ሽሬ ውስጥ ነው። ወር ሙሉ ተዋግተው አንድም ነገር ፈቀቅ ማድረግ ስላልቻሉ ከዛ በኋላ ህዝባዊ ግንባር ጠይቀው ነው ጉዳዩ ያለቀው። ይሄ ጣባ ወያኔ በሚባለው ቦታ ላይ ተከልችረው የቀረሙና የነበሩ ናቸው እና ያ ግን እንደ ትልቅ አርገውት ያቺን እንኳን እውነታነት ለመግለጽ እኛ ያደረግነው ጦርነት ተራራ ያንቀጠቀጥን ይላል። የተኛውን ተራራ ያቺ ውጊያ ያደረጓት በህይወታቸውና በታሪካቸው ያቺ ሽሬ ላይ ያደረጓት ውጊያም እነሱ ማሸነፍ ስላልቻሉ ያለቀሽ ነገር ነች እና እኔ ወያኔ ምንድነው እኔ በ1988 ዓመተ ምህረት ለ15 ቀን ሴሚናር ትግራይ ሄጄ ነበር። መቀሌ ነበርኩኝና 15 ቀን ነው የቆየሁት እዛ። በዛ ወቅት ወያኔ የመቀሌ ህዝብም አያውቃትም ነበር። ምክንያቱም ምንም ነገር አልነበራቸውም። እዚህ ጋር ይተኩስና ያመልጡና ጉድጓድ ውስጥ ይቀባሉ። እንዳይጥ የተለያዩ ጉድጓዶች ነበሯቸው። በአንድ ቦታ ብቅ ሲሉ አንድ የሆነ ጥይት ተኩስና ሌላኛው ጉድጓድ ይገባሉ። ይሄዛ አይነት ነው ድርጅት የሚባል የፖለቲካ ድርጅት የሚባልም አይነት እንቅስቃሴ አይደለም ያደርጉት የነበር። ምክንያቱም ምንድነው ታርጌታችሁ? ትግራይን ነፃ እናወጣለን እንዴ? ትግራይን ከየት ታወጣላችሁ ነፃ? ኢትዮጵያውያን ናቸው። እንደዚህ አይነት ሂስቶሪክ ታሪክ የላችሁ። አሁን ጠቅለል ለማድረግ የፈለኩት ምንድነው ወያኔ ስልጣን ያዘ። ስልጣንን ይዞ ማንነቱን ማወቅ ስላልቻለ በሻቢያ ድጋፍና ወንድሞቻችን እገዛ 4 ኪሎ ገባ። በመሃል ያለውን የትግል ሁኔታ የነበረውን ጦርነት ይሄ ደብረታቦሩ፣ የሐሙሲቱ፣ የባህር ዳሩ ይሄን ልንገልጽ ጊዜ ይወስዳል። ምክንያቱም የወያኔ ታሪክ እናውራ ምትል ወርም አያልቅም። የማይጠቅም ቢሆንም እውነታውን ለማጋለጥ ግን ወርም የሚበቃ አይደለም። ወያኔ ምንም ታሪክ የሌለው ቡድን ነው። ታሪክ የሚባል እኮ ታሪክ የሚሰርቅ ቡድን እኮ ነው። ታሪክ ከሌሎች ወስዶ የኔ ታሪክ ነው የሚል እኮ ነው። እኔ አሁን ብዙ ጊዜ እናገረዋለሁ። አረጋዊ በርሄ ማለት የወያኔ መስራች ነው። ታሪክ ስለሌለው ተዋጊ የነበረ የትግራይ ልጅ ስላልነበረ በወቅቱ የኤርትራዊቷን ፎቶግራፍ ታጋይ ፎቶግራፍ አስቀምጦ መጽሐፍ የሚሸጥና ገቢ የሚያገኝ ሰው ነው። ማነህ አንተ ብሎ የሚጠይቀውም የለም። ምክንያቱም ታሪክ የለውም። ይሄው ነው። እኛ እንዲህ አደረግን፣ ምጽዋን ነፃ አወጣ። እንዲህ ሻቢያ አሶሳ ሲሄድ በሚስጥር የያዘበት ምክንያት ወያኔ ሳያቀረበት ምክንያት ምንድን ነው? ለወያኔ መንገር አስፈላጊ ስላልሆነ መቋጠር ስለማይችል ነው። ጉዳዮችን በሚስጥር መያዝ የሚችል ድርጅት አይደለም። ምክንያቱም ተራ ሽፍታ ነው። ወዲያ መጣልህ በቅሎ ይዞ በወዲ መጣልህ አህያ ይዞ በለው ያዘው አራግፍለት የሚያቅ ድርጅት ስለነበረ ከዚህ ውጭ አይደለም። እና ምንድነው የተፈጠረው? አሁን ያሰቡት ነገር በሙሉ መንግስት ያዙም አልቻሉበት። ከዛም ተባረሩና መጡ። የሰሩት ወንጀልና ገበን ይዘው ተሰበሰቡ። መቀሌ ተሰብስበው ምን ማድረግ እንዳለባቸው አላወቁ። እነሱ የሚታያቸው የነበር መቀሌ ገብተናል፣ ኦኬ፣ እዛ ቦታ አዲስ አበባ ላይ የተውነው ሀብትና ንብረትስ ምን እናርግ?
መቀሌ መተን የህዝባችንን ችግር እንቀይር አልነበረም ሐሳባቸው። መጥተው ተመቀሌ ተሰባስበው ትተነው የመጣ ሀብትና ንብረት ነው። እንደዛ አይነት ድርጅት ነው ይሄ። የተራ ሽፍቶች፣ የተራ ሌቦች፣ የዚህ የተሰባሰቡ ሽፍታ አይነት ነገር በአካባቢ የሚሰማሩት ሽፍቶች፣ ኪሳውላቂዎችና መዝባሪዎች አይነት ድርጅት ነው። መቀሌ መጥቶ ተሰባሰበ። መቀሌ መጥቶ ተሰባስቦ ያላደረገው ነገር የለም። አህያውንም በቅሎውንም ፈረሱንም ቀባ፣ ስቴዲየሙንም አንጸባረቀ። እኛ ጀግኖች ነን፣ እኛ ካለኛ የለም ተዋጊ፣ በተራራ ያንቀጠቀጠ፣ ዛሬ በዚህ ካልሆነ ነገ አዳህለው ካልገባን ነገ የኢትዮጵያን ምን እንደሚሰሩም ሳያውቁት፣ ፕላን ሳያወጡ፣ እቅድ ሳያዘጋጁ፣ የሚሊታሪ አናሊሲስ ሳይሰሩ፣ ወታደራዊ የሆነ ፕላን ሳይኖራቸው ጭፈራ ውስጥ ገቡ። መጨረሻ ላይ ወዴት እንደሚሄዱ ጠፋቸው። የሚይዙት ቢጨብጡት አጡ። ምኞታቸው ሁሉ ጠቅለል ባለመልኩ ምኞታቸው ሁሉ ፈረሰና በዜሮ ተባዛ እና ዜሮ ሆነ። አሁን ያላቸው አማራጭ ምንድነው? የዚህ ሁሉ ድክመታቸው፣ የዚህ ሁሉ ውድቀታቸው ራሳቸው በፈጠሩት ችግር ጉድጓድ ውስጥ ከገቡ በኋላ ጠላት መፈለግ ነበረባቸው። የኢትዮጵያን ሰራዊት በአደባባይ ነው ይሄ የኢትዮጵያ ህዝብ ሊናገርለት ያልፈለገበት ምክንያት አይገባኝ። እኔ አንድም ኢትዮጵያዊ በአሁኑ ሰዓትማ ተረስቷል። አንድም ኢትዮጵያዊ ነኝ፣ ለኢትዮጵያ ህዝብ አስባለሁ፣ የኢትዮጵያ ሰራዊት የኔ ሰራዊት ነው የሚል ኢትዮጵያዊ ሲያነሳው ሰምቼ አላውቅም። ወያኔ ያረደው ህዝብ፣ ጡቷን የቆረጣት ሴት፣ ብልቷን በሳንጃ የዘለዘለ ወያኔ የሚባል ወንጀለኛና ሽብርተኛ ድርጅት መቀሌ ተቀምጦ ያንን እንኳን የሚያጋልጥ ኢትዮጵያዊ አልሰማሁም። ወያኔ ግን ምንድነው ያደረገው? ለዚህ ሁሉ ድክመቱና ሌብነቱ፣ ለዚህ ሁሉ ውድቀቱ ማስረጃ ማቅረብ አልቻለም። እኔ ጥፋተኛ፣ እኛ ያደረግነው ሚስ ካልኩሌሽን፣ የተሳሳተ ቅመራ ነው። በተሳሳተ ቅመራ ደግሞ ተጠያቂዎቹ እኛ ነን ላለማለት ጠላት መፈለግ ነበረባቸው። አስቀድመው ጦርነቱን ከመጀመራቸው በፊት የኢትዮጵያን ሰራዊት በተኛበት ከማረዳቸው በፊት ምንድነው ያደረጉት? ዌብሳይት ከፍተው ቀደም ሲል አሰልጥነዋቸው የነበሩ ዲጂታል ወያኔ የሚባሉ በስርቆቱ ዓለም ውስጥ ገንዘብ ሲከፈላ ሲዘርፉት ከነበረው ገንዘብ ሲያካፍሏቸው የነበሩትን በመላው ዓለም በዲፕሎማሲ መልክ በምንም መልክ የነበሩትን ሰዎች ዌብሳይት ከፍተው ጄኖሳይድ ውጊያው እኮ አልተጀመረም ገና። የኢትዮጵያንም ሰራዊት እኮ ማረድ አልጀመሩም። ግን ጄኖሳይድ የሚል ዌብሳይት ተከፍቶ ጄኖሳይድ ይል ነበር። ታይሙ አለ እኮ ያ ጄኖሳይድ ዌብሳይት የተከፈተበት ሰዓት ምን ሰዓት ላይ እንደሆነና ጦርነቱ የት ሰዓት ላይ እንደጀመረ ምንድነው የተደረገው? ራሳቸው የፈጠሩትን ወንጀል ሌላ ሰው እንደፈጠረው አድርገው መተረክ ጀመሩ። በኤርትራ ህዝብ ላይ በ98 እና በ99 የፈጸሙት ግፍ፣ በህዝቡ ላይ የፈጸሙት ይሄ ነው የማይባል ወንጀል ለመደበቅ ሲሉ ያንን የፈጸሙትን ወንጀል የኤርትራ ህዝብና ሰራዊት እንደፈጸመ አድርገው ምን ማድረግ ሪሳይክል ማድረግ ጀመሩ። ሪሳይክል ማድረግ ጀመሩ። አሁን ምን ተባለ? ውድቀታችን ቀላላ የወደቁበት ሁኔታ ምን እንዳይሆን ወደ 50 ዓመት ነው የተመለሱ። አታ ሻዕቢያ ጀግና እዩኮ አታ ሻዕቢያ ጀግና እሱ ያላቸው እንደዚህ ነው። እንግዲህ ህወሓትን ሲገልጻቸው እንደዚህ ነው የገለጻቸው። ህወሓት ደግሞ ሻዕቢያን የገለጸው እንደዚህ ነው። እንግዲህ ሁለቱን ተወዳድሩ ነው የምታውላችሁ። ህወሓት ደግሞ ሻዕቢያዎችን የሚገልጻቸው በዚህ አገላለጽ ነው። አታ ሻዕቢያ ጀግና እዩኮ ንዕላ ንፅር ቢሉ ዝኸይድ እኮ እዮም ከመይ ገይር ዓጠምጠም ከም ዘበለካ ይወደ እኮ ትፈልጦ ኢኻ እኮ አንዳርጋቸው ብዝገብ ብርሃኑ ነጋ ዩኒፎርም ከዲኑ ሰራዊት አለን ኢሉ ሚዲያ የግልጽ አንዳርጋቸው ብዙ ሚዲያ ኢሳት ብዙ ዓጠምጠም ይብለካ ሚሊዮን ቢሊዮናት ናይ ኢትዮጵያ መሰረተ ልምዓት ናሃነፅ ከአዲስ አበባ ግን ከመይ ዓጠምጠም ከም ዘበለካ ብዕላማ ከመይ ከም ዝገበረካ ይፈልጦ እዩ ንሱ አድቁዎ ጽቡቅ ማ ናይ ሻዕቢያ እዚ ውሰድዎ ጽቡቅ ለይሰን ይዚ ለዚህ ነው አየህ ገዝቷቸው ነው የኖሩት። ትግራዋይ በኤርትራ ቀኝ ግዛት ስር ነበረች። ይፈሯቸዋል። እነዛ ያዝረከረኳቸዋል። በደንብ አድርገው ላጫቸው እስኪረከረክ ነው የሚያዝረከረኳቸው።
እነዚህ ይፈሯቸዋል። እንደ የተናገረው ሻዕቢያ ጀግና ነው ይላል ይወጣል። በጣም ያሳፍራል። ይሄ ነው ጨዋታ ያለው። አይሆንም። ሻዕቢያ በተአምር ትግራይን አይለቃችሁም። እኔ አስረግጬ ልንገርሽ፣ አይለቋችሁም። እንደለመድከው ተገዝተህ የምትኖር ከሆነ ትኖራለህ። ዛሬ ሀገር ለመውጋት ከሻዕቢያ ጋር ነኝ ብለህ የምትቆም ህወሓት ኢትዮጵያን አይደለም የምትገለው፣ መጀመሪያ የምትጨርሰው ትግራይን ነው። መጀመሪያ ፈርደን የምትገባው ማንም ሳይነካ በፊት ይንቁሃል፣ ይገሉሃል፣ አሳይተዋልም ደግሞ ጨው ለራሴ ስትል ጣፍጣል፣ እዚያ ድንጋይ ነው ብለው ይጥሉሃል ይባላል። ለራሳችሁ ስትሉ ታገሉ። ይሄ ነው። እኔ እዚህ ላይ በጣም አንድ ሰፊ ፕሮግራም እንግዶች ገብዤ አመጣቼ ሰማላችሁ። በደንብ እንዲገባን አድርገው የሚያስተምሩ ሰዎች አሉ ከሁለቱም ወገን ሰጠች። ስለዚህ ዞሮ ለሁለቱም ጠላታቸው ለህወሓትም ለሻዕቢያም ኢትዮጵያ ነች። ኢትዮጵያ በምንም ተአምር ማትነካገር ነች። ነገርኳችሁ። እኔ በቃ በምንም ተአምር አንድ ፕሮግራም ከፍትላችኋለሁ። ከዚህ ፕሮግራም ሲጨርስ በትዕግስት የምታዩትን ፕሮግራም። ከዛ በፊት ግን አብቹን አንዴ እንስማ። ይወራው ሁለት የሱ ፕሮግራሞች ንግሮች አሉ። ሁለቱን እንስማቸው። ከአንድ በላይ ያላቸው ሲባል ስሙ ሳተላይት ያላቸው ሀገራት ሲባል ስሙ አይጠራም ኢትዮጵያ። እዚህ ጋር አሁን ግን አፍሪካ ውስጥ ሳተላይት ያላቸው እዚህ ጋር ሳተላይት ያለ አንድ ጊዜ ብዙ ጊዜ ፕሮግራም ስራ ነበር። ምን ትሳሉ? ጠቅላይ ሚኒስትሩን አትችሉትም። ጠቅላይ ሚኒስትሩ ወደ ስልጣን ሲመጣ የሰራቸው ሁለት ድንቅ ስራዎች አሉ። ማንም የማያውቀው ማንም የማይናገሩ ደጋግሞ ይሰራ ነበር። ፕሮግራም ታስታውሱ ከሆነ መጀመሪያ ስልጣን ሲወጣ ምንድን ነው ያለው? ሳተላይት ነው ያመነጠቀው። የመጀመሪያ ሲወጣ አንድ አይደል፣ ሁለተኛውን ማመነጠቀው እንደገና። አንተ ስለ ሳተላይት አታወራም፣ አሁን አይገባም እንደሆነ ሳተላይት። ጠላት አትነቃንቅም፣ ተከባሃል፣ አትችሉም ብዬ የምልህ ስለማትችል ነው ብዬ የምልህ ምንድን ነው የሰራውን ስለማቅ ነው። ብዙ ሰዎች በዚህ ጉዳይ ላይ ተከራከሩኝ ነበር። ግን ምን እንደሆነ ስለ ሳተላይቱ ምን እንደሚሰራ ምን እንደሰራ ለምን በኮንፊደንስ እንደሚቀመጥ እንደናንተ እንደ ፍልፍሉ ብዛት ተስፋ ይቆርጥ ነበር። ተስፋ የማይቆርጥበትና አገር እንደምትቀጥል ያረጋግጥበት የሰራውን ስራ ሰርቶ ነው። ይሄን ከራሱ አንደበት አዳምጡት። ልክፈትላችሁ። ያላቸው ሀገራት ሲባል ስሙ አይጠራም ኢትዮጵያ። ሳተላይት ያላቸው ሀገራት ሲባል ስሙ አይጠራም ኢትዮጵያ። አሁን ግን አፍሪካ ውስጥ ሳተላይት ያላቸው ከአንድ በላይ ያላቸው ሲባል ስሙ ይጠራል። ሳተላይቱ ምን አመጣ ምን አላመጣም ተውት ለሙያተኞች። ስፔስ ላይ ስማቸው ከሚጠሩ ሀገራት በተለይ ከአፍሪካ ሀገራት አንዷ መሆን ችላለች። በጣም ትልቅ ሀገር ናት፣ መቅደም ነበረባት። ከስፔስ ጋር የሚያያዝ ታሪክ አላት፣ አመቺ ላንድስኬፕ አላት፣ የተማሩ ሰዎች አሏት፣ መቅደም ነበረባት። ያም ሆኖ ግን አሁን ሁለት ሳተላይት ያላት ሀገር ናት በሁለት ዓመት ውስጥ። ከዛ ውጪ አንማንድ ኤር ቬሂክል ወይም ዩኤቪ ወይም ድሮን የሚባለው ቴክኖሎጂ ባደጉት ሀገራት ብዙ ነገር እያመጣ ነው። ወደፊት ትላልቅ የመሸጫ ሞሎች፣ ሱፐርማርኬቶች ከስተመሮቻቸው ወደ ሱቅ ሳይሄዱ ቤታቸው ሆነው የሚፈልጉትን ውሃ አዘው አድራሻቸውን ካስቀመጡ በኋላ ያ ሱፐርማርኬት በራሱ ዩኤቪ ወስዶ በረንዳቸው ቁጭ ያደርጋል። ይሄ ዘመን እየመጣ ነው ተጀምሯል። እኛ ቁጭ ስላለን ዩኤቪ ላይ በመግዛትም ሞዲፋይ በማድረግም ስራ እንጀምር ብለን ባለፉት ዓመታት ሰፋፊ ስራዎች ሰርተናል። በዩኤቪ ተዋክተን አሸንፈናል። በዩኤቪ አንበጣን ተዋክተናል። በዩኤቪ በባህር በጎርፍ የሚጥለቀለቁ ቦታዎች መድኃኒት መጣል የሚያስችል ካፓሲቲ ገንብተናል። ችግር ሲያጋጥመን ድሮፕ ለማድረግ የሚያስችል አቅም ፈጥረናል። መድኃኒቶች፣ አንዳንድ ዕቃዎች። ይህ አቅም መጠነኛ ነው፣ ውስን ነው፣ ሰፊ ስራ ይፈልጋል። ግን ጀማሪ እንደመሆናችን ከጦርነት እስከ ልማት ባለው ጉዳይ ውስጥ መጠቀም ጀምረናል ይህንን ቴክኖሎጂ። አዎ ይሄ ለብዙዎቻችሁ ንቀት የነበረ ነገር ነበር። ዛሬ እችን ንግግር ላምጣላችሁ ያመጣሁበት ምክንያት ጽንፈኞች ብዙ አትሂዱ ነው የምላችሁ። በቃ
ከግንብ ጋር ነው የምትጋጩት። አላቅማችሁ ነው የምትዋጉት። አላቅማችሁ ነው ፊን የምትሉት። አታውቁትም የሰራውን ስራ ሰውየው አትችሉትም። በቃ ይሄን እኮ በኮንፊደንስ ነው አትችሉትም። እኔ ለመሪዎች አልሟገትም፣ እንደዛ ብዬ አልሟገትም። ለዚህ ግን እሟገታለሁ። ለምን? የሰራውን ስለማቅ ነው። አትችሉትም። ዛሬ ዓለማቶች እኮ ስለሱ ነው የሚያወሩት። ይሄን ተከታተለ። Under the extraordinary leadership of Prime Minister Abiy Ahmed, revolutionary leadership of Prime Minister Abiy Ahmed, revolutionizing Ethiopia's rural landscape. Under the extraordinary leadership of Prime Minister Abiy Ahmed, Ethiopia has undergone a monumental transformation, particularly through the groundbreaking Rural Corridor Development Initiative. This visionary program, rooted in the transformative Medemar philosophy of unity and prosperity, has reshaped the lives of millions of Ethiopian farmers, ushering in an era of unprecedented progress, sustainability, and hope. Launched ከፍትላችኋለሁ እንድታዩት ከፍትላችኋለሁ። የሲኤንኤን ፕሮግራም ነው። የሚያውቁት ዓለማቶች ያውቁታል። ዛሬ በዩቲዩብ ቁጭ ለምታወራው መሪ አይደለም። ቲክቶክ ስላለ ዩቲዩብ ስላለ ፌስቡክ ስላለ የምታወራው ሰው አይደለም። አትችለውም። በቃ ያገባም እንዳንተ በቆሮና ችለህ የማትሰብረውን እጅ ሳመው ይባላል አለ። እውነትህን ነው። የማትሰብረው ከሆነ እጅን ብለህ ነው መሄድ ያለብህ። ስማው ሂድ። በቃ ነገርኩህ። እስካሁን ከሞከራችሁት በላይ ሙከራም አትሞክሩም። መፈንቅለ መንግስትም በል ህዝባዊ እምቢተኝነት በል ስር ነቀል ለውጥ በል ምናምን በል ምንም አትሄድም። ገንዘብ መብላት ትችላላችሁ። መንጋውን ማጭበርበር ትችላላችሁ። ተስፋ የማይሰጥ ተስፋ ልትሰጡ ትችላላችሁ። ህዝቡን ለማጃጃል ትጠቀሙናል። ከዛ ውጭ ከመሬት ላይ የለም ወፍ የለም አልኩ። ነገርኩህ። ነገር ነው። ገቡ ትለዋለህ። ባህር ዳርም ታስገባዋለህ፣ ወሎም ታስገባዋለህ፣ ደብረ ሲናም ታስገባዋለህ። ስትፈልግ አዝዞ ለማት ታስገባው። አትገባም። ግን አትችለውም። ትላንትና የደረሰብህ ጭፍጨፋ እኔ እናንተም በሆን ከትላንትና ጭፍጨፋ በኋላ ውጊያ አልገባም። ውጊያ መርጦ አይዋጋም። ድሮኑ አልክ፣ መድፎ አልክ፣ ታንኩ አልክ፣ በደንብ አድርጎ ግጥሚያ ገብተሃል፣ አስተናግደዋል። ፔሪድ። አስተናግደ ከሆነ አስተናግጃለሁ በል። አሁን የምናወራው በዚህ ትብቶን ብቻ ነው። ጉሪ አንተም ከያጋብቹ ከተለ ጀግናችን ነኝ። ስለዚህ ተውን ምልህ እኔ ተውን ምልህ ያለው ተው። በፍቅር ይበልጣል፣ በፖለቲካ ይበልጣል። ወታደር ነው፣ የተማረ ነው፣ ሁሉ ነገር የተካነ ነው፣ ደራሲ ነው። ምን ብዬ ልበልህ? እስኪ ያልሆነውን ነገር ንገረኝ። ሁሉንም ነው። ስለዚህ ነው የማትችለው። አንተ ትንሽ ነገር ነው የምታውቃት። ጌም ኦቨር። እሱ ግን ሁሉንም ነገር ተክኖታል። ተኳሽ ነው፣ ኦፊሰር ነው፣ ሬዲዮ መገናኛ ነው፣ ምንጡቅ ነው፣ የደህንነት ሰው ነው። አስተዳደሩ ያውቅበታል፣ ተክኖታል። ቪዥን አለው፣ ራዕይ አለው። ስለ ፍቅር ሰባኪ ነው። ሌላ የፍቅር ሰው ነው። ና የሚል ነው። በፍቅር ላሸንፍህ የሚል ሰው ነው። ተደመር እንደበር የሚል ሰው ነው። በልዩነት ተጎርተናል ብለህ የሚል ሰው ነው። ምን ታደርገዋለህ? ይህን ሰው አዳምጠው። ሲቆጭ ቅዱስም በቁርአንም እንደ እስራኤል ህዝቦች ነገር ግን እግዚአብሔር በመጽሐፍ ቅዱስም በቁርአንም እንደ እስራኤል ህዝቦች ደጋግሞ የተናገረላቸውና ህዝቤ ያለው ህዝብ የለም በዓለም ላይ። እኛም ብንሆን ከነሱ በኋላ ምንታይ ነን። ደጋግሞ የተነገረለት የእስራኤል ህዝብና የእስራኤል ምድር ለሺህ ዘመናት ፈርሷል። ቀረም ነው ጋራንቲው እንጂ ፈርሷል። ተበትነዋል፣ ተገለዋል፣ ተሰቃይተዋል፣ ብዙ መከራ አሳልፈዋል። የማታ ማታ ግን በኪዳኑ መሰረት አሸንፈው ትንሽም ቢሆኑ ኃያል ሆነው ትንሽም ቢሆኑ የጸና ሀገር ሆነው ኖረዋል። የኛም መጨረሻ ምንም ጥርጥር የለውም፣ ኢትዮጵያ ታሸንፋለች። ኢትዮጵያ ስታሸንፍ ትፈተናለች፣ መስዋዕትነት ትከፍላለች፣ ዋጋ ትከፍላለች፣ ተግዳሮቶች ይገጥሟታል። ግን መጨረሻ እናሸንፋለን። ለምን? ፈጣሪ አብሮን ስላለ። ጋራንቲው እሱ የእሱ አብሮነት ማሸነፍ እንጂ አለመፈተን አይደለም። በዚህ መሀል የሚገጥመንን ነገር በጽናት እንደተባለው እሱን በማስቀደም
ራስን በመግዛት ሀገርን በመውደድ በማገልገል መንፈስ መስራት ያሻል። ያለፍንበት ጊዜ ብዙ ፈተና ያየንበት ቢሆንም ደግሞ ብዙ የተማርንበት፣ ብዙ የተሳልንበት፣ ብዙ የተቀየርንበት ነው። ለዚህ ነው የምልህ በመጽሐፍ ቅዱስ ያሸንፋል። በቁርአኑም እንደዚህ ነው። በቁርአኑ ያሸንፋል፣ በፍቅር ያሸንፋል፣ በማስተዳደር ያሸንፋል፣ በቪዥን ያሸንፋል። ራዩ ብቻ ያሸንፋል፣ ይጥላል። በቃ ብልጽግናን የሚነግር ፓርቲ የሚነግር አንድነት የሚነግር ምን ብለህ ነው ከዚህ ሰውዬ ጋር ማንነህና ነው? እስኪ ስላንተ አንድ ንገረኝና ላድንቅ። አንተ ማንነህ የሚለው ነገር ልንገረኝ። አሁን እኮ አንተን የምከተል ሰው ወይ ደግሞ ከሱ አንድ ነገር እስኪ አንተን ማያውቅ አለብህ። ከአንተ ማውቀው ደም ስታፈስ አሁን ልቱ ምን ታሪክ አለ? የአዲስ አበባ ወጣትን አስጨፍጭፈ የነበረውን ድላችን እጃችን የገባ ድል የቅንጅትን ድል አስበልተ ካፋችን ላይ ሸራተን ተቀምጠ የወጣቱን ሬሳ ያስቆጠርክ ሰው ናት። በምን ታምሩ አንተ ፖለቲካ ምን እንግዲህ የምትጠሩት ማለት ነው። ጀዋር ምን ታሪክ አለ? የኦሮሞን ህዝብ አስጨፍጭፈ ተከበብኩኝ። ዛሬ እኮ እና ሀብታሙ እኮ ተከበብን ብለው እኮ ያሉት እኮ ካንተ ወስዶ እኮ ምን ታሪክ አለ? ኦሮሞ ህዝብ ናቲንግ። እስኪ ፖለቲከኞች የምትባሉት ሚስተር ኤክስ የሚባል አንድ ሰው ጥሩልኝና እኔ ላድንቃችሁ። እናንተ የላችሁም። በዚህ ላይ ደግሞ እኛ የማያምርብን ምንድን ታውቃለህ? ሁለት ሀገር ነው ያለን። ገብቶሃል? ሁለት ሀገር ነው ያለን። ለየት የሚያደርገን ነገር ሲደላሽ ወደዚህ ሲመችሽ ወደዛ የሚዘፈን የለም። ያዳል የሱ ዘፈን ነው የኛ ጫወታችን። እዚህ ሚስታችን ጭናችን ውስጥ አቅፈን ልጆቻችንን በአማረ መኪና ሸኝተን እያስተማርን እዛ ያለው ህዝብ ላይ ነው የምንፈርድበት። ውጣ ትለዋለህ፣ እዛ ያለን ህዝብ ድንጋይ ወርውር ትለዋለህ፣ ተዋጋ ትለዋለህ፣ ገንዘብ ልከህ ጥይት ገዝተህ ታስጨርሰዋለህ። አንተ ግን አትገባም። እዛ ዜግነት አለው። አሜሪካዊና ካናዳዊ ነኝ እኔ እንግሊዛዊና። እኛ የሚያምርብን እዚህ ሆነን እዛ ያለውን ስንሰብከው ነው። እዛ ያለው ስለ ፍቅር ስንነግረው ነው። መንግስትንም ቆንጠጥ እንደዚህ አርግ ስንለው ስንመክረው፣ ህዝቡንም እንዲህ አርጉ ስንለው ነው የሚያምርብን። በለው ሂድ ገድ ብለት ቁረጥ ገባ። ማንና ነው ገባ የምትለው? በምን አየ መግባቱ? ለምን ማለቁን አታወራም? ለምን ቁጭ ብለህ አታወራም? በጠረጴዛ ላይ ሁለት ዜግነት ይዘን ግደለው፣ ፍለጠው፣ ቁረጠው በለው ስትል አታፍርም? ተው ሌላውን ይቅር። ሁለት ዜግነት ይዘን ከባድ ነው። ለዚህ ነው የኢትዮጵያ ህዝብ የናቀን። የተከበረ ህዝብ ነበር ዲያስፖራ ማለት በኢትዮጵያ ታሪክ ውስጥ። እከሌኮ ከአሜሪካ ነው የመጣው፣ እከሌኮ ወንድሙ ካናዳ ነው ያለው፣ እከሌኮ ሲባል ቤተሰብ ይኮራ ነበረ። ዛሁን በአሁኑ ሰዓት በኢትዮጵያ ታሪክ ውስጥ የሚያሳፍረው ዲያስፖራ መሆኑ። ማስክ አድርገን ተደብቀን የምንገባው ነው። ማንም ከአሜሪካ መጣው ነው የሚል የለም። ማንም ከካናዳ ከዩሮፕ መጣው ነው የለም። አፍረህ አንገት ደፍተን የምትወጣው እመነኝ። ይሄንን ለምን መርዞች ስለ ካፋችን የሚወጣው መርዝ ነው። ይበቃናል። በቃን። ህዝቡ ከኑሮ ውድነቱ ከነችግሩ ከነምኑ እየገፋው ነው ያለው። ጭራሽ እንደገና አትችለውም። በቃ ነገር እኮ አትችለውም። ነቨር አልኩ እኔ መሪን በቃ የምለው ከሱ የተሻለ መሪ ሳገኝ ነው። ወይ ከኔ ከሱ የተሻለ ሚስተር ኤክስ እኮ የሚባል አለ ብዬ በሐሳብ እንኳን የዳር የሳልኩት ሰው ካለ ያንን ሰው የገፍቼ ለማውጣት እሞክራለሁ። አንድም የላችሁ። ዜሮ ኒል። ታውቃለህ? ኒሎች ናችሁ ሁላችሁ። ሐሜተኞች ናችሁ፣ ባክባይተሮች ናችሁ። ፕላስ አንድ የመጨረሻ ነገር ልናገርና ፕሮግራም ይልስከው። የሚገርማችሁ ነው በታሪክም በመጽሐፍም በትግልም ህዝባዊ እምቢተኝነት ስር ነቀል ለውጥ ነው የጀመርነው በኢትዮጵያ ላይ እኛ ነን። እኛ ስል መጀመሪያው እኔ ነኝ። ከኔ ቀጥሎ ደምለው አልማው ይባላል። አሁን አሜሪካን ሀገር ነው ያለው። ሁለታችንን የጀመርነው በህወሓት ዘመን የጀመርነው ህዝባዊ እምቢተኝነት ስር ነቀል ለውጥ ብለን የኛ እንደዚህ በዩቲዩብ ላይ እነሱ እንደሚያወሩ በሰው አለ መሬት የወረደ ትግል ነበር። መሬት የወረደ ቄሮን እኮ የመሰረት ነው እኛ ነን። ፋኖን እኮ የመሰረት ነው እኛ ነን። ዘርማን የመሰረት ነው እኛ ነን። ነብሮን የመሰረት ነው እኮ እኛ ነን። አለ ያው አሉ እኮ ንቡቃው ታዲያ
ህዝባዊ እምቢተኝነት ስር ነቀሉት ወያኔ ያንቀጠቀጥንበት ነው በዛን ጊዜ ማለት ነው። የሚገርም ነገር ህዝቡ እንዲነሳ ብቻ አይደለም ግንባር ነበርን። ታውቃለህ? ግንባር ነበርን። www.coreethiopia.net ውስጥ ግቡ። ስንጀምረው ያኔ ነው የምልህ። ግንባር ማለት ምንድን ነው? ከአዲስ አበባ ናዝሬት ዘመቻ በቀለ ገርባ፣ ከአዲስ አበባ እንደዚህ ዘመቻ አንዳርጋቸው ጽጌ፣ ከአዲስ አበባ እንትን ድረስ ዘመቻ ብርሃኑ ነጋ፣ ብርቱካን ሚደቅሳ እያል መሬት ላይ ውሎ ወያኔ ግራ እስኪገባው ድረስ ምንድናቸው እነዚህ እስኪልን ድረስ ነበር ያወቀው። ህዝባዊ እምቢተኝነት ፊሽካውን ልነፋው በመላው ዓለም ላይ ነበር ህዝባዊ እምቢተኝነት ስነቀለው ስናደርግ ነበር። እኛን እንትን ብሎ የጀመረው አልተሳካልንም። ስንጀምረው ካልቅን ነበር የጀመርነው። የህዝቡ ጥያቄ ምንድን ነበር ታውቃለህ? ሲጠይቅ የነበረው ተደራጅተናል፣ እናንተም መምጣት ነው የምትጠብቁት ይለናል። እኛን እኔ ያኔ ዶክመንት የሚለው ኤክሴፕት ኢትዮጵያ ነው የሚለው መግባት አልችልም። ግማሹ በኬንያ በኩል አቋርጣችሁ ግቡ ይሉናል። በዛን ሰዓት ውስጥ በጣም ትልቅ ፈተና ነበረ። ሌሎቻቸው ደግሞ ይታወቃሉ። ኢትዮጵያ ከገቡ ኤርፖርት ላይ የሚያስሯቸው እንዴት ይገባ? ያኔ ፈተና የነበረ ሰዓት ነው። መግባት አልችልም ኢትዮጵያ ውስጥ። እዛ ያሉት መሬት ላይ ያሉት ግን ኑ ይሉናል። እኛ በዛን ጊዜ ነው ማውራለን። አሁን እኮ ትችላለህ መግባት። አሁን ልደቱ መግባት ትችላለህ ኢትዮጵያ። ማንም አይከለክልም። ሂድ ይልቃል ግባ እስኪ፣ ማንም አይከለክልም። በዛ በእኛ ጊዜ በግንባር ነበር ወያኔ የሚገልህ የነበረው። አትገባም። እንኳን አንተን አለም እናትን እዛ ያስሯታል። እህትን ቤተሰቡን ነው የሚያስሩት። ያን ጊዜ ሰው ሰልፍ ስንወጣ እኮ ማስክ እያደረገ ነው ሻርፕ እያደረገ ነው የሚወጣው። ይፈራል ያኔ። አሁን የለም እንዴ ያ ትግል እንኳን እንደዛ የለፋንበት የደከምንበት ትግል አፈር ድል ይበላ። የኛ ሳይሳካ ከውስጥ መንቀለው ተወጡና አብይ ለውጡን ወያኔ ማን ይጣለው? ዲያስፖራ ጥሩታል። ወያኔ ጥለነዋል። እኛ የወያኔ ትግል በዲያስፖራ የወጣ ትግል ነው። ነቲንግ ከውስጥ ነው ፈንቅሎት ይወጡት። ግን የተመቻቸ ነገር ነበርላቸው። ያስማማኛል። ስለዚህ ይሄ ትግል የኛን ትግል ገልብጣችሁ መታችሁ በሞተ ቁማር ዛሬ ህዝባዊ እምቢተኝነት ትላለህ። እስቅባችኋለሁ። እኔ ባለቤቶቹ አለን። በዛ ትግል ውስጥ የነበረ ባለቤቶች አለን። ልደቱ ምን አለ? እኔ መጽሐፌን ከጻፍኩ በኋላ እንኳን 2 ሀገሮች ህዝባዊ እምቢተኝነት አደረጉ ብሏል። የእሱን መጽሐፍ ተርጉመው ከዛ በኋላ ህዝባዊ እምቢተኝነት አደረጉ። እንዴት እኔ አንደኛ ህዝቡ ተንቋል። ይሄ በሴትና በወንድ ቢኖር ተገዶ መደፈር ይባል ነበር። አሁን ህዝቡ ጆሮ ተገዶ ተደፍሯል። መደፈር ነው። ንቃችሁታል። ህዝብ ተንቀናል አለ በክሱ ማለት ተንቀናል፣ ተደፍናል አለ። የህዝቡን ጭንቅላት ነው የህዝቡን ጆሮን የበልሳችሁት እናንተ። የለም እንደዚያ ትግል የለም። 50 ሰው የሺ ሰዋስ የመትረየሱ ቄስ የማይከወስ ዴባችን ሰላም ብያለሁ። እና አንዳንዴ ዝም ብላችሁ ግብታዊ ነገር እየወጣችሁ አትቀደዱ። ኩካው ደውልልኝ። አንተ ያወራ አንድ መከፍተው ነገር ስላለኝ ነው። ደውልኝ ኩካው። እና አንዳንዴ ስርዓት አድርጉ። አደብ ይኖራችሁ። የምትናገሩትን ነገር ተቆጠቡ። ከዛ ውጭ ግባ ብለዋል። ኮሪ እውነት ለመናገር እኮ ድንቅ ኢትዮጵያ ነው ያለ እኮ ፋይል እኮ ውሸት እኮ አለም። እኔ ብቻ እዚህ ውስጥ እኮ በአብዛኛዎቹ የኮሪ ኢትዮጵያ ባል ነበሩ። እዚህ ውስጥ የምታዩቸው ሰዎች በሙሉ። ስለዚህ አሁን እንደ አዲስ መልሶ እንደገና ደግሞ ገልብጦ ህዝባዊ እምቢተኝነት አገር መናወጥ አለባት፣ መንግስትን መጣል አለብን። እንዴት ነው የምታስበው? ጅል አፎ ሰላም አብርሽ ጠናስት አለሁልህ እንዴ ስቃርም በጣም የሚገርም ነው። ከጀርባ አንድ ትልቅ ነገር ከፍትልሃለሁ። አንተ ቀጥል። እኛ ሳይለንት አድርገን ነው የምንሰማ። ቀጥል አንተ። Heart of Ethiopia in the vibrant Silte and Kambata zone. ሄድ ቀጥል። በቃ አሁን ቀጥል። Development Initiative stands as a testament to Prime Minister Abi's unwavering ምንድን ልላችሁ ነው? አንድ 3 ቪዲዮ ትናንትና ማታም ልኬልህ ነበር። ዋን ኦፍ የልደቱ ስለ አሰብ የተናገረው ንግግር፣ ስለ ወደብ የተናገረው ንግግር ፓርላማ ላይ ማለት ነው። እንዴት አስፈላጊ እንደሆነ ወደፊት የወደፊት ጄኔሬሽን
ያኔ የተናገረው ነው። የወደፊት ትውልድ እንደሚጠይቅ መጠየቅ ነውር እንዳልሆነ አንድ እሱ ነው። ይህንን ነው የምንለው። አሁን ውጪ የሚናገሩትና ያኔ የነበራቸውን አቋም ስንመለከት ነው። ሌላው ምንድን ነው? በውጭ የሚገኙት ኤርትራውያኖች ኢሳያስ አፈወርቂ ምን እንዳደረሰባቸው፣ ኢሳያስ አፈወርቂ ማን እንደሆነ፣ ከየት እንደመጣ፣ የሞንጆሪኖ ዘመድ እንደሆነ በጣም የሚገርም ነገር የላኩል ቪዲዮዎች እጅግ በጣም ውጪ የሚገኘው ኤርትራዊ ኢሳያስ አፈወርቂ ያደረሳቸው በደል ደም እጁ ላይ ያለው እንዲጠየቅላቸው እንዴት እንደሚፈልጉ በቪዲዮ ልክ ይላል። ይሄ ነው የሚያስፈልግ እውነቱ፣ ይሄ ነው አሁን እውነቱ። ኢሳያስ አፈወርቂ አረመኔ ኤርትራኖቹ እንደሚናገሩት ኢሳያስ አፈወርቂ በኢስት አፍሪካ ላይ በቀንዱ ላይ አስፈላጊ እንዳልሆነ እሱንም ሲያጣሩ ኤርትራኖቹ ሲናገሩ ልንገር ከነዘር ማንዘሩ ከየት እንደመጣ ማን እንደሆነ የማን ዘመድ እንደሆነ ታክቲኩ ምን እንደሆነ ይሄ ነው ሚስጥሩ። ለአማራው ለፋኖ አሁን ለነገሩ ተበታትኗል። የሚገባው አንድ ነገር አለ። ይሄ ሰው ከየት ነው? አላማው ምንድን ነው? ምን ለማስመለስ ነው? ለማን ነው የሚሰራው? እነ ስዩም መስፍን ለምን ተገደሉ? አቦይ ፀሐዬ ለምን ተገደለ? እነዛ የተገደሉት ከየት ናቸው? ይሄ ሰው ከየት ነው? አድዋ ያው ኤርትራኖች ይናገሩ፣ እኔ ምንም አልናገርም። ኤክስፖዝድ መሆኑ ይሄ ትልቅ ሚስጥር ነው። ብዙ ሚስጥር የሚሰነጠቅበት ነው፣ የምናውቅበት ነው። በተለይ አማራ ውስጥ ለምትንቀሳቀሱ እጅግ የሚጠቅም ነው። ለትግራዋያን የሚጠቅም እጅግ ጥቅም አለው። ለሌላው በተለይ እጅግ የሚጠቅም ጥቅም አለ። ማራማዊት ኬት ነች? በአባቷ ምንድን ነው? አድዋ ነች። በባሏ ኤርትራዊ ነች። የተያያዘ ነገር አለው። የተያያዘ ነገር የአቦይ ስብዓት ጉጅሌ ብሏል እኮ እንትን ላይ ያለው አራ መሬት ላይ ያለው የአቦይ ስብዓት ጉጅሌ ኢትዮጵያን ትላለ ኤርትራን ትላለ እያመሰ ነው። ሚስጥሩ እዚህ ላይ ነው። እነሱ ቪዲዮዎች ጊዜ ካለ ማሰማት ትችላለህ። ጊዜ ከሌለ ለሌላ ጊዜ ፕሮግራም ያዝና ትንንበል። በጣም የሚገርም ነው። እድሜ ለቴክኖሎጂ፣ እድሜ ለሶሻል ሚዲያ እና በጣም አመሰግናለሁ ደብዬ። ደህና ዋል። እየጫንኩት ነው ላሰማልህ፣ እየጫንኩት ነው። ከፍተዋለሁ አሁን ያ የጫንክ ትንሽ እኔ ልቀጥል። ጫነው በጣም የሚገርም ነው እና የልደቱም አለ። የልደቱ ከዚህ በፊት እሱ አይገርመንም። ለሊት ስለላኩልህ አላቸው ይሆናል እና ይህንን ደግሞ አሁን ነው የላኩልህ እና ኢትዮጵያውያኖች ምን እየተሰራ ነው? ተጋሩ ትግራይ ለምን እንደዚህ ተዘረፈ? ለምንድን ነው የነ ደብረጽዮን ቤት ያልተደፈረው ያልተዘረፈው? በቀደም ኤርትራኖች ሲናገሩ ነበር። ጦሩን አድርገን ስምሪት ስንሰጥ የነበረው ማን ቤት ነው አሉ። አቦይ ስብዓት ቤት፣ ደብረጽዮን ቤት፣ ሞንጆሪኖ ቤት፣ አለም ገብረዋል ቤት ሆነን ነው። አይሆን ይችላል። ለምሳሌ ለኤርትራ ውስጥ ስንት ሰራዊት እንዳለ አላውቅም፣ ግን እያንዳንዱ ሰራዊት እንደሱ አድርጎ ላይሆን ይችላል። ያ ሁላ አፍሪካን አልጠቀመ ማንነቱ የሚያሳፍረው የትግራይ ተወላጅ እንደሆነ ታውቃለህ? ሄድምን በእናቱ በአባቱ አዎ እንደሱ ይሉታል። አዶኖ የትግራይ ተወላጅ ነው ይሉታል ነው እና ማለት እኔ የትግራይ ይሁን የኤርትራ ይሁን ኢሳያስን አፈወርቂን የትውልድ እንትን አጣርቻ አላውቅም እኔ እና አዎ ስጠይ እሺ ከፍቼዋለሁኝ። እንግዲህ እንየው። አለው አላለም አብዝ እና አዎ ስጠይቀው ሰምቼ ነበር። አንድ ወንድሜን ኤርትራዊ እኔ ልመልስልህ እችላለሁ። ኢሳያስ አፈወርቂ የኤርትራ ሕዝብ ላይ ገዳይ ብቻ አይደለም
ጨፍጭፎናል፣ አሳርዶናል። ከአገራችን ሀብታም ሀገር ኤርትራን ይዘን እዛ ሰርተን እንድንቀየር፣ እንድንበለጽግ፣ እንድንሻሻል እንዲያላረገን እሱ ነው። ስደት እንድንወጣ ያደረገን እሱ ነው። በሊቢያ ባህር ላይ የጠለቁት ኤርትራን ወንድሞቼ እህቶቼ በሱ የተነሳ ነው። ኤርትራ እዚህ እንድትኖሩ አልፈልግም ባይልም በስራው በተግባሩ ሰው እንደ ልቡ መንቀሳቀስ አይችልም። ኤርትራ ውስጥ ከአንድ ከተማ ወደ ሌላ ከተማ ለመሄድ ብዙ ኬላ ነው የምታልፈው። በደርግ ጊዜ እንደዛ ነበረ። ነገር ግን ደርግ የኛ ጠላት ስለነበረ እኛን ሊጨፈጭፍና መሬታችንን ሊወስድ ስለመጣ ከጠላት የምንጠብቀው ነገር ነው። ኢሳያስ አፈወርቂ ግን ኤርትራዊ ተመስሎ ኤርትራውያኖችን ከደርግ የበለጠ ከኃይለ ሥላሴ የበለጠ ወይ ደግሞ ወይ ይበልጣል ወይ ከነሱ እኩል ነው የሱ ገበን እና የኢሳያስ አፈወርቂ እጅ ላይ ያለው የኤርትራውያን ደም እኔ ከመሞቱ በፊት እና ተከሶ ዋጋውን ቢከፍል በጣም ደስ ይለኛል። አዎ እንደዚህ ነው። እውነተኛ ኤርትራዊ ነች እና ኤርትራዊ ነኝ እኔ ሙሉ በጣም ትክክል እኮ ነው ያወራሽው። ምንም እኮ ይሄ እኮ አንቺ ያወራሽው አንቺ ብቻ የምታውቂው ሳይሆን ዓለም ያውቀዋል። አሁን እኔ የምናደደው በምንድን ነው መሰለሽ? አሁን ለምሳሌ ኦኬ የሚገርም ነው። ቆንጆ ዶክመንት ነው አድርጓል ማለትም አይደለም፣ ግን ትዕዛዙን ሰጥቷል። ኢሳያስ አንዱ ላይሆን ይችላል። ቆይ አሁን የሚገርመኝ እነዚህ ሰዎች እኮ እብዶች ናቸው። ታዲያ ይሄ ከሆነ ለምንድን ነው ዛሬ በአንድ ጌጥ እንራ ያላችሁት? መታችሁ ሻዕቢያና ህወሓት አይምታታባችሁም? ሂድ ሲቆይንም እንስማው። አንዱ ላይሆን ይችላል። ለምሳሌ ኤርትራ ውስጥ ሰራዊት እንዳለ አላውቅም፣ ግን እያንዳንዱ ሰራዊት እንደሱ አድርጎ ላይሆን ይችላል። ያ ሁላ ሰራዊት እንደዛ አድርጓል ማለትም አይደለም፣ ግን ትዕዛዙን ሰጥቷል ኢሳያስ። ሰራዊቱ ያንን አድርጓል ትግራይ ላይ ፔሪየድ። አብሶሉትሊ ይሄን መቀበል ካልቻላችሁ መቼም ጊዜ ከትግራይ ጋር መቀጠላችሁ ይሄንን እና አይመለከተኝም ብልም አያምር። ኢስት አፍሪካን አልጠቀመ ማንነቱ የሚያሳፍረው የትግራይ ተወላጅ እንደሆነ ታውቃለህ? ሄድምን በእናቱ በአባቱ ይሄ በአንድ ወቅት ሰርተንበታል። አድዋዎች ይባላሉ። የአንድ ግንድ ዘቦች ናቸው እና አቦይ ስብሃት ስዩም መስፍን አንድ ጊዜ በዛፍ እንደዚህ እንደ ዛፍ መስለን ግንዱን አስቀመጥና ቅርንጫፍ አድርገን አወጣንላቸው። ታስታውሱ ከሆነ በጣም ደጋግሜ ሰርችበት ነበር። እሱ ነው ይሄ የሚመች ቋንቋ ንግግር ነው። ኢስት አፍሪካን አልጠቀመ ማንነቱ የሚያሳፍረው የትግራይ ተወላጅ እንደሆነ ታውቃለህ? ሄድምን በእናቱ በአባቱ አዎ እንደሱ ይሉታል። አዶኖ የትግራይ ተወላጅ ነው ይሉታል። የትግራይ ይሁን የኤርትራ ይሁን ኢሳያስን አፈወርቂን የትውልድ እንትን አጣርቻ አላውቅም እኔ። ምክንያቱም እኔ አይመለከተኝም ብልም አያምርብኝም። ምክንያቱም አንድ የጉሙዝ ተወላጅ ምን አገባው እንደሚባልም ስለባቅ ኢሳያስ አፈወርቂ የትግራይ ሰዎች ሰው ነው እናቱ ምናምን ይላል። ግን እኔ ሲገባኝ ኤርትራና ትግራይ አንድ ህዝብ እንደሆነ ይገባኛል። በታሪክ ተለይቷል። እንደም ሚኒሊክ መልሽ ለዩት፣ ለሁለት ከፈሉት። የህዝብ አንድ ከሆነ ለኛ ስልጣን ስጋት ነው ብለው ሚኒሊክ ለሁለት ከፈሉት እንጂ ትግራይ ውስጥ ያለ ኤርትራ ውስጥ ያሉ እኮ ዘመዳሞች አሉ። This river wasn't dammed in a day and these ትግራይ ሰው ያለው ህዝቡም እዚህም ያለው አንድ ህዝብ ነው እኮ ህዝብ አንድ። ኤድመንድ ምን ልል ፈልጋለሁ መሰለህ? እኛ ነፃነታችንን 91 ብናገኝም ከኢትዮጵያ ግዛት አልወጣንም። ለምን መሰለህ? የሱን ደግሞ ዘሩን ትግራዋይ መሆኑን ያመጣሁልህ የዘር ጥላቻ ስላለኝ ኢትዮጵያ ስለምጠላ ወይ የትግራይ ህዝብ ስለምጠላ አይደለም። ነፃነታችንን አተን በዓለም ላይ ኤርትራ እንደ ሀገር ሉዓላዊት ሀገር ብንታወቅም ከኢትዮጵያ ግዛት አልወጣንም ማለቴ ለምንድነው? ኢሳያስ አፈወርቂ ማንነቱ የሚያሳፍረው ትግራይ ነው። በአባቱ የአውራጃ አጋም የሚባል
ነው። ይሄ ሁሉ በዚህ የተሰነደ ዶክመንትድ የሆነ ነው የምልህ። አባቱ እስከ ጡረታ እስኪወጣ ድረስ የላንድ ሪፎርም መቀለ ውስጥ ነበር የሚሰሩት አባትየው እስከ ጡረታ ድረስ። እናቱ የአድዋ ተወላጅ ናቸው፣ አያቱም እንዲሁ። አንድ አጎቱ ትንሽ ወንድሙ ጴጥሮስ አፈወርቂ የዛሬ ዓመት ከምናምን የጻፈው መጽሐፍ ላይ የወሎ አማሐዳሪ ነበሩ፣ አድሚኒስትሬተር ነበሩ። እና ምንድነው ማለት የፈለኩት የኢሳያስ አፈወርቂ ቀኝ እጅ his right hand የኤርትራን ፖለቲካ የሚቆጣጠረው የማነ ማክ የሚባል እሱም የትግራይ ሰው ነው። የሚኒስትሪ ኦፍ ፋይናንስ እንዳለ የኤርትራን ወርቅ በል ምን በል ብድ ሀብቱን ነገር የሚቆጣጠረው ሐጎስ ኪሻ እሱም ትግራዋይ። ሚኒስትሪ ኢንፎርሜሽን የማነ ቻርሊ። እነዚህ ሁሉ ኢትዮጵያኖች ናቸው። የምንገዛ ያለ ነው በኢትዮጵያ ነው። ኤርትራዎች እንደዚህ ስል በጣም ነው የሚጠሉት፣ ግን እውነት ነው። ይሄንን ነው እኔ ልሽ ቅድም እንዳልኩ ኦኬ። ታዲያ ለምንድን ነው ጄሪዬ ወጥቶ እንደዚህ የሚለን እኛን ለምንድን ነው እንደዚህ ያለን ብላችሁ ጠይቃችሁ። ታዲያ ለምንድን ነው እንደዚህ አታ ሻዕቢያ ጀግና እዩ እኮ። ታዲያ ለምንድን ነው ሻዕቢያ ጀግና ነው የሚለን? ስለዚህ አሁን ስታሊንም ኤርትራዊ ነው ማለት ነው ወይስ ደም አለበት ማለት ነው ወይስ ምንድን ነው? ሻዕቢያ ጀግና ነው ያለን እኮ ነው ስታሊን ደግሞ ይሁን አታ ሻዕቢያ ጀግና እዩ እኮ። ንዕላ ዕላም ንጽር ቢል ዝኸይድ እኮ እዩ ከመይ ገይር ዓጠምጠም ከም ዘበለካ ይወደ እኮ ትፈጥኻ እኮ አንዳርጋቸው ብዝጽጌ ብዚገ ብርሃኑ ነጋ خلال ዩኒፎርም ኸዲኑ ሰራዊት አለን ኢሉ ሚዲያ የግልጽ አንዳርጋቸው ብዙ ሚዲያ ኢሳት ብዙ ዓጠምጠም ይብለካ ሚሊዮን ቢሊዮናት ናይ ኢትዮጵያ መሰረተ ልማዓት ሃነጽ ከአዲስ አበባ ግን ከመይ ዓጠምጠም ከም ዘበለካ ብዕላማ ከመይ ከም ዝገበረካ ይፈልጦ ይንሱ አድቁዎ ጽቡቅ ማ ናይ ሻዕቢያ እዚ ውሰድዎ ጽቡቅ ለይሰን ይዚ ሻዕቢያ ጀግኖች ናቸው። ጥሩ ነገራቸውን ብቻ ውሰዱት ነው የሚለው። ደግሞ እዚህ ጋር ተምታታ እኮ ፖለቲካው ግራ ያገባል። ኦኬ፣ ለማንኛውም ዞሮ ምንድነው ፖለቲካ ምን ያክል ቆሻሻ እንደሆነ ነው። ቤትም አሁን ኢትዮጵያ የምትፈልገው ዲፕሎማሲ የሆነ ሰው፣ የሚያስታርቅ ሰው፣ ሰላም የሚሰብክ ሰው፣ ሰላም የሚያመጣ። እኛም ደግሞ በድርሻችን ሰላም እንዴት ይምጣ፣ እንዴት ስለ ሰላም ነው። አሁን ጎ ቴሌቪዥን እዛ ጋር የእርቅና ሰላም ጉባኤ ብለን በየጊዜው ሰው እናወያያለን። ጎቲቪ ተከታተሉ። ስለ ሰላም ነው የምናወራው። እንዴት ሰላም እናምጣ፣ እንዴት ይታረቅ። አንድ የምታምር ኢትዮጵያች ውብ ሀገር አለች፣ በቃ እንዴት አናርጋት የሚለው ላይ ነው መስራት ያለብን። ጊስሚ ያው ግሬስ ዋለ ያው ግሬስ ዋለ ፎም ሂሚ ግሬስ ዋለ ጊስሚ So, oh, you look smart, everyone. Yes. What about your new post shoes? You want to wear it? That the red shoes is matching with that shoes. This one is wear. Yeah. Go and change it, yeah? Yeah. Go. Wear that the new one. It's match. Wait. Match, Araga. Amin means his a grace valley. Not his. No. A grace valley. Do you have? I'm coming. I don't have. እሺ ስለዚህ ምንድነው ላችሁ ፈልጎ መስላችሁ ሰላምና ሰላም ይሻላል፣ ፍቅር ይሻላል፣ ፍቅር ያሸንፋል በሚል እንሂድ እና ጠቅላያችን ራዕይ ያለው ቪዥን አለው። ቪዥኑ እንዲያሳካ እስከ መጨረሻው ድረስ እንሄዳለን። ያን ደግሞ እናሳካለን። ይሄ ነው በዓለም ላይ ይወጣል። ነገስን ሄድን ከፍታ በከፍታ ላይ ከፍታ ብቻ ነው ኢትዮጵያ ያላት። ከዚህ በኋላ ምንም የሚጠብቅባት ነገር የለምና በርቱልኝ፣ አሸንፋችኋል። በኋላ እንመጣለን። ሰፊ አጀንዳ ይመጣለው። እንግዲህ የዛሬው ቀን ይለያል። ተከበው ነው በምድርም በሰማይም ላይወጡ ነው ዛሬ የተሸነሸነው የጽንፈኛው ኃይል። እንግዲህ ብዛት ያላቸው የግብፅ ወታደሮች መኖራቸው በዛ ቦታ ላይ ውጊያውን ለየት አስደርጎታል። እንግዲህ ከተፈቀደልኝ የወታደሮቹን እንትን እለጥፍላችኋለሁ። የግብጾቹን መኮንኖች የግብፅ ተዋጊዎችን ፎቶ እለጥፍላችኋለሁ። በዛሬው ውጊያ የሻዕቢያ ብቻ ሳይሆን የግብፅ መኮንኖችም ተሸኝተዋል። መከላከያው ታሪክ ሰርቷል ዛሬ የሚለውን እንግዲህ በሰባት አመጣላችኋለሁ። ስለዚህ አሁን ይሄ ድላችን በመጣ ቁጥር ጫጫታ ምናምን ይኖራል። እንግዲህ ሻዕቢያ ከፍተኛ ባጀት መድቧል። በየሀገሩ ላይ ተቃውሞ ፈልስ ዳውን አብይ ዳውን መከላከያ የሚል ሰልፎች በብዙ ደረጃ ላይ እንዲሳባትና እንዲደረግ እንግዲህ ከፍተኛ ባጀት ሻዕቢያ መመደቡን ሰምተናል። እንግዲህ ማን ይወጣል ማን የሚለውን እንግዲህ መታዘብ ነው።
እስከዛ ድረስ ግን አቤት እግዚአብሔር እውነት የያዘ ብቻ ነው የሚዘልቀው። ሁሉም በእጅ ነው። ቀስ ቀስ ያለ እውነቱ ይወጣ ነው። እነዚህ ምስኪን ህጻናትን ግን ንጹህ ኢትዮጵያዊ ታስፈልጋቸዋል። ተስተውሳከ መጽዳት አለበት ለነሱ አመሰግናለሁ። እና ይሄ ነው ያለው። በርቱልኝ፣ አሸንፋችኋል። እንኳን ደስ አላችሁ። ክብር ለሚሰጠው ክብር እንሰጣለን። ክብር ለኢትዮ ኤርትራ ህዝቦቻችን፣ ክብር ለጀግና ተንታቃይ በገር የነሰራ ማራ ማርሽ ቀያሪ መሪያችን ጠቅላይ ሚኒስትር ዶክተር አብይ፣ ክብር ለመከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ለለውጥ አራማጃሪዎቻችን። እነሱም አልተቻሉም። እነ ከንቲባ አዳነች አቤቤ ዛሬ ታሪክ እየሰሩ ነው ያሉት። ከተማ አገር እየለወጡ ነው ያሉት። እንግዲህ በሌላ ፕሮጀክት ደግሞ 1.5 ሚሊዮን ቤቶችን ለመስራት ሶስቱም ኃይሎች እየተረባረቡ ይገኛሉ። ኪራይ ቤቶችም ከተማ መስተዳድሩም እና ኦፊስ ስቴቶች እንግዲህ በአንድ ዓመት ውስጥ ግዳጃችንን እንወጣለን ብለው ቃል ገብተዋል። ነገ በፒኤሙ ንግግር በጣም ይጠበቃል። በነገ በጠቅላይ ሚኒስትሩ ንግግር ላይ ምናልባት ክልል የሚባል ነገር ለአንዴና ለመጨረሻ ተወግዶ ሰሜን ኢትዮጵያ፣ ደቡብ ኢትዮጵያ፣ ምስራቅ ኢትዮጵያ፣ ምዕራብ ኢትዮጵያ የሚባለው ውሳኔ ይወሰናል የሚባልም ወሬ አለ። እስኪ ለማንኛውም ቸር ወሬ ያሰማን የምንለው ላይክ አርጉ፣ ሼር አርጉ፣ ጎላ ያሻራችሁን አስቀምጡ። ወዳችኋለሁ። በርቱልኝ እያልኩኝ አሰብ ውዴታ ሳይሆን ግዴታችን ነው። ላይክ አርጉ፣ ሼር አርጉ።